ያላችሁን ስለ ኢየሱስ እንዴት ነው አምላክ ያደረጋችሁት የሚለውን ነው። ትምህርት እኔ እኮ ትምህርት ወስድ ነው ብያለሁኝ። ብትነግሩኝ ደስ ይለኛል። ጥያቄ ከሆነ ትንሽ ቆየት በል ትጠይቀናለሽ። ሰላም ተመልሻለሁ። እሺ ምን ነበር ቅድም ያንተ አቋም? እኔ ቅድም ያው አላህ ታይቷል እያልክ ነበር። ያው በመታየቱ እዚህ ጋር እንዴት አይብ ሊሆን ቻለ ነው ለማለት ኢየሱስ ክርስቶስም ታይቷል በመታየቱ እንዳውም ይታያል ነው እያልን ያለ ነው። ኢየሱስ ክርስቶስ ደግሞ መጥቶም አይተነዋል። ይሄ ስለ ቶፒካችን መታየት አይደለም ወንድማችን። የትኛው ነው አይብ የሆነው እዚህ ጋር ማለት ጥያቄ ሆነብህ አንተ? ምኑ ነው የሚመጣው ማን ነው የሚለው ነው እኮ። አላህ ይመጣል አይደል የሚለው? አላህ ይመጣል ብለህ ታምናለህ? አዎ በትክክል በሐቂቂ። ስለዚህ አላህ በደመና ጥላ ውስጥ ሆኖ ይመጣል ከሚሉት ነህ? አዎ በደመና ጥላ ውስጥ ሆኖ ይመጣል የሚለው የቁርአን አንቀጽ በደንብ አድርጌ አምንበታለሁ። ስለዚህ አላህ የቂያማ ቀን የደመና ጥላ ውስጥ ይሆናል ማለት ነው ሲመጣ። አዎ ይሆናል። ስለዚህ አላህ የቂያማ ቀን ከአርሽ በላይ አይደለም ማለት ነው። እዚህ ጋር የቁርአን አንቀጹ ያለውን አምንበታለሁ እኔ ባጭሩ ማለት ነው። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ የሚሰራ ነው ማለት ነው። ከዛ በኋላ ዳመና ውስጥ ዘወትራለሁ ብሏል አላህ አላለም እኮ። ኦኬ ተመልሶ ደግሞ ከአርሽ በላይ ይወጣል እንዴ? ሊወጣ ይችላል። ይወጣል። እኔ እዚህ ጋር ይወጣ አይወጣም አይደለም፣ እዚህ ጋር የተጻፈው ነው መነገር ገብቷል። ኦልራይት። ስለዚህ አላህ የቂያማ ቀን ደመና ጥላው ፍጡር ነው ፍጡር አይደለም? ደመናውና ጥላው ደመና ፍጡር ነው። መልካም። ስለዚህ የዛ ለታ በዛ በፍጡር ጥላ ውስጥ ይሆናል ማለት ነው አላህ። እዚህ ጋር የተፈለገው ጥላውን ፈልጎት ጥላው ምናምን እኮ አለ እሱ እዚህ ጋር እኮ ጥላውን ፈልጎት አለኝ የሚጣል ጣይ ያቃጥለዋል ማለት አይደለም፣ ግን በዛ ውስጥ ሆኖ ይመጣል። አዎ ይመጣል። እዚህ ቁርአን አንቀጹ የሚለው ይመጣል ነው። አዎ ይመጣል፣ እናምናለን፣ እንቀበላለን። ምንም እንትን የሚያደርገው ነገር የለም። መልካም። ከደመናው በላይ ነው ማለት ይቻላል? የዛለ ሲመጣ ከደመናው በላይ ሆኖ ነው የሚመጣው ማለት ይቻላል? ወይንስ በደመና ጥላ ውስጥ ነው የሚሆነው? ከደመናው ውጪ ከጥላው ውጪ ወይንስ በደመና ውስጥ? እዚህ ጋር የሚለው ምንድን ነው? በደመና ውስጥ ነው የሚለው የቁርአን አንቀጹ። አዎ በደመና ውስጥ ነው ያለው። ቁርአን አታነብም እንዴ? መልካም። ስለዚህ በደመና ውስጥ ነው የሚሆነው። ስለዚህ አላህ ዛት እንዳለው ታምናለህ አይደለ? ለሱ የሚገባው ከማንም ሳታመሳስል አላህ ያስቀመጠልን እናምናለን በትክክል። ስለዚህ እነኛ ዛቶቹ የደመና ጥላ ውስጥ ይሆናሉ ማለት ነው የቂያማ ቀን በትክክል ይመጣል። ቴንኪው። ስለዚህ አላህን የሚያካብበው የሚያካልለው የሚያዋስነው ፍጡር አለ ማለት ነው። ይሄ እኮ ምንም የሚያሳፍር ነገርማ አለ? ምንም ነገር እኮ አለ። ይሄውን አንተ አልገባህም እንጂ ማለት ነው። ይሄ አሁን ይመጣል፣ ይመጣል፣ እንቀበላለን እንደ ሙስሊሙ አስተምህሮት ማለት ነው። እናንተም ኢየሱስ ክርስቶስን የተወለደውን እያያችሁ የተወለደውን አምነናል ብላችሁ ተቀበላችሁ አይደል? ኦኬ ከክርስቶስ ጋር እያመሳሰልከው መልካም ማለት ችግር የለውም። ስለዚህ ምንድነው እሱ በደንብ አስተውሉ። አታመሳስለው፣ ፈጣሪን ከፍጡር ጋር አታመሳስለው። መሐመድ ጣልቃ ትግባ። ሚታር ለፈጣሪ በባህሪ መሄድ መምጣት አይነገርም። አንድ ፍጡራን የሚያካብቡትና የሚያካልሉት አይደለም ፈጣሪ። ሁለት እነኚህ ሁሉ አላህ ያፈርሳቸዋል ማለት ነው። አንደኛ የሚካበብ ነው ውጪስ በጥላ ውስጥ ገባ ማለት ጎኑ ከዚህ እስከዚህ ተብሎ ሊነገርለት የሚችል ቁመቱ ከዚህ እስከዚህ ተብሎ የሚነገርለት መሄድ መምጣት የሚነገር ደመናው ፍጡር ነው ብለኸኛል፣ ጥላው ፍጡር ነው ብለኸኛል አይደል? ወይ በደመናውን እሺ ሜትር ምናምን እንደ ብለና ቃል አናውቅም። ይሄ እኮ አላህ ራሱ በሚገባው እኮ ነው የሚመጣው። ጎበዝ በደንብ አስተውል። ደመናው ፍጡር ከሆነ በዛ ውስጥ ከሆነ የሚመጣው ከደመናው ውጭ አይደለም ካልከኝ፣ በደመና ጥላ ውስጥ ነው ካልከኝ፣ ስለዚህ ፍጡር የሆነ ነገር ሁሉ ደግሞ ልኬት አለው፣ መጠን አለው፣ ማብቂያ አለው። የፈለገ ግዙፍ ብትለው መጠን አለው፣ ማለቂያ አለው። ስለዚህ ያ ማለቂያው አላህ ከዛ ከማለቂያው አልፎ አይደለም ያለው፣ ኢንሳይድ ነው፣ ውስጥ ነው።
ስለዚህ ያ ዳይሜንሽን ዳይሬክሽኑ ይታወቃል። እንደገና ደግሞ መጠኑ ሄቱ ሌንግዙ ይታወቃል። እንትኑ ጎኑ እንትኑ ቁመቱ ይታወቃል። ይሄ ከታወቀ አንዴ አስጨርሰኝ። ይሄ ከሆነ ስለዚህ እዛ ውስጥ የሚካበብ መሆኑ ብቻ ሳይሆን ይታያል። አላህ ይታያል። የሚታይ አካል ነው ተካቦ የሚመጣው። ግራ፣ ቀኝ፣ ፊት፣ ኋላ፣ እታች፣ እላይ ያለው የሚታይ የሚካበብ ይሄ ፍጡር ነው። በአንተ አባባል አሁን አላህ ከዳመናው የገዘፈ መሆን ነበረበት ነው? የፍጡር ባህሪ ነው። ኮምፕሌት ይሄ ጠይብ ኢየሱስ ክርስቶስ ፍጡር አይደለም? ተፈጥሮ የሰው መልስላለሁ፣ ችግር የለውም። ምንም ያገናኘው አይደለም። ክርስቶስ የባህሪያውን መልክ ስለያዘ ነው። ምንም በባህሪ አምላክ በባህሪ ስጋን ሳይዋሃድ የሚታይ የሚሄድ የሚመጣ የሚቆም የሚቀመጥ አይደለም። እሱን እንመልስላለን። የሰው ልጅም ስለሆነ ነው ክርስቶስ ሰው ልጅ ተብሎ ስለተጠራ። ለምን? በያዘው ስጋ ከኛ ጋር ምንም አያገናኘውም። የሚያስብል ነገር የለውም። እኔ እንደኔ ምንም አላህ ይመጣል፣ አዎ ይመጣል፣ በእርግጥ እመጣለሁ ብሎ ካለን እኛ የግድ በእንትን መምጣት አለብህ ወይ በዛ መምጣት አለብህ ማለት የለብንም። አላህ እመጣለሁ በዳመና ውስጥ እመጣለሁ ካለ ከላስ መቀበል ነው። ቴንክ ዩ። ስለዚህ ፍጡራን ባህሪ ለአላህ ጽድቃችሁለታል። ይሄ ፍጡር ነው፣ የሚመጣ የሚታይ የሚሄድ የሚቀመጥ የሚቆም የሚነሳ። ይሄ የፍጡር ባህሪ ነው። ፍጡራን ያካበቡት ያካለሉት ያዋሰኑት። መምህር ትንሽ በክርስቶስ ላይ የተወሰነ በሉለት። አይ በጣም ግሩም ቃለ ሕይወት ያሰማልን። እጅጉን እናመሰግናለን። ክርስቶስን በተመለከተ ደጋግመው ሀሳብ ሲያነሱ ነበርና የተወሰነ ደቂቃ እንበል። እኛ የምናምነው በስላሴ ነው። ስላሴ ማለት አንድም ሶስትም ማለት ነው። አንድነቱ ለዘላለም ጽኑ የሆነ አምላክነቱ የማይናወጽ በመለኮት በባህሪ በህልውና በስልጣን አንድ የሆነ ማለት ነው። በሌላ በኩል ሶስት ነው ስንል ደግሞ አካሉ ስሙና ግብሩ ለዘላለም ሶስት ነው ማለት ነው። ለዘላለም ሶስት አካል ያለው ስላሴ ከሶስቱ አካል አንዱ አካል አካላዊ ቃል ወልድ አዳም ሲስት አዳምን ለማዳን ከሰማይ ወረደ ከድንግል ተወለደ ብለን እንናገራለን። በጣም ግራ የገባንና ከእናንተው ጋር ያለው ልዩነት ምኑን ከምን ጋር አብራችሁ እንደጠራችሁት ባላውቅም የኛው ተዋህዶ ነው። ተዋህዶ ማለት የባሪያውን መልክ ይዞ በባሪያው መልክ ተገለጸ ማለት ነው። በፈጠረው ፍጡር የፈጠረውን ፍጡር ስጋ በተዋህዶ ገንዘቡ አደረገ። ልክ ንጉሥ ልጁ ሲወድቅበት ንጉሥ ነኝ ብሎ ቆሞ እንደማያየው ሁሉ እግዚአብሔርም ልጁ አዳም ሲወድቅበት ቤዛ ሆኖ በተዋህዶ ተስጋ ተገለጸ ማለት ነው። በምን ተዋህዶ ተስጋ? ቆይ ትጠይቀኛለህ። ቆይ በተዋህዶ ስጋ በተዋህዶ ተስጋ ስጋን በመዋሃድ ተገለጸ ማለት የኛው ተዋህዶ ነው። አይ እንዴ አላህን በደመና ተከለለ ስንል እንዴት ገረማችሁ? የእናንተ ኢየሱስ እኮ ከድንግል የተወለደውን ነው የምታምኑት፣ በአጭር ቁመት በጠባብ ደረት ነው ጥያቄያችሁ። በጣም ቀላልና ግልጽ የሆነ የቤተክርስቲያኗ ትምህርት ነው። እኛ ከድንግል የተወለደው ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን አደረ ስንል አበመ እያለ በበህቅ ልህቀ በየጥቂቱ አደገ ብለን ስንናገር የማይወሰን መለኮት በሚወሰን ስጋ ተገለጸ ብለን ነው። በድንግል ስጋ መለኮት ሲወሰን መጥቶ ተሰብስቦ ምላቱን ለቆ የተወሰነ አይደለም። ምላቱን ሳይለቅ በዓለም ከዓለም ባፋአ የሚኖረው በመንበሩ እንዳለ በባህሪ የመለኮቱ እንዳለ በምላቱ እንዳለ ሳይጎል ምሉ የሆነው መለኮት በስጋ ማርያም ተገለጸ። በተዋህዶ ተስጋ ስጋን በመዋሃድ ሰው ሆነ። ይህ የኛ አስተምህሮ ነው።
አይ ከድንግል እኮ ተወልዷል። ከድንግል ስለተወለደ ባሕርየ መለኮቱን አልለቀቀም። እንደናንተ ሐሳብና እንደናንተ ጥያቄ ፍጡር ለምሳሌ እኔ አሁን ካለሁበት ቦታ ስላለሁ ከሌለሁበት ቦታ የለሁም እያልሁ ያለሁት ኢትዮጵያ ነው ያለሁት። አሜሪካ ብትፈልገኝ አታገኘኝም። ፍጡር ስለሆንኩ የምኖረው አንድ ቦታ፣ አንድ ሀገር፣ አንድ መንደር፣ አንድ ሰፈር ብቻ ነው። ፈጣሪ ግን ፈጣሪ ስለሆነ በድንግል ማኅፀን ሲያድር በዓለምና ከዓለም ባፋ ያለ ህልውናው አልተሰበሰበም። አንተ የዘረጋኸው ኬንዳ ወይም ሸራ አለያም ድንኳን ሰብስበህ የሆነ ውስጥ ካልከተትኸው የሆነ ነገር ውስጥ መግባት አይችልም ሳይሰበሰብ። መለኮት እንደ ሸራ ተሰብስቦ የድንግል ማኅፀን ውስጥ ያደረ አይደለም። ሳይሰበሰብ በመላቱ እንዳለ በማኅፀነ ድንግል ደግሞ ተገለጸ ማለት ነው። በማኅፀነ ማርያም እንዳለ እርሱ በዘባነ ኪሩብ አለ። በዘባነ ኪሩብ ያለው በድንግል ከድንግል የተወለደው ነው። እርሱም ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ነው። እና ጥያቄው ምንድን ነው ካላችሁኝ፣ የኛ አስተምህሮ ተዋህዶ ነው። ተዋህዶ ማለት ስጋን መለኮት መጥቶ ተዋሃደ ነው። እናንተ ከደመናው ጋር ተዋህዶ ነው ወይ ነው። ባልተዋሃደው ደመና ውስጥ ፈጣሪን ፍጡር እንዴት አካበበው ነው የጥያቄ ፖይንት። ዓላማው እርሱ ነው፣ ትኩረት እንድታደርጉበት። ደመና ፍጡር ነው፣ ደግሞ ሙሱን ነው። በሜትር ሊለካ ይችላል ላይለካ ይችላል የሚለው እሱን ተቡትና የፈለገውን የሚያክል ይስፋ፣ ፍጡር ፍጡር ነው። ፍጡር ከሆነ በፍጡሩ ውስጥ ያለ ተዋህዶ እንዴት አደረ ነው። የኛ አምላክ ተዋህዶ ነው ያደረው፣ ስጋ ነስቶ ገንዘብ አድርጎ ማለት። ልክ የምናገረው ቃሌ ኖሬ ማወራው ወሬ ማንም ሰው ሊጨብጠው አይችልም። በወረቀት ብጽፈው ግን ይጨበጣል፣ ይዳሰሳል። የማይጨበጠው የማይዳሰሰው የማይታየው ህቡ የሆነው መለኮት በሚታይ ስጋ ተገለጸ። ስለዚህም እርሱን አካላዊ ቃል ስጋ የሆነ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ አልነው ማለት ነው። ግልጽ ነው። ከድንግል የተወለደው በባሕርየ መለኮቱ መነሻና መዳረሻ የሌለው በስጋ ግን ደግሞ ያየነው 30 ዓመት ሞላው ብለን የተናገርንለት ነው። ኢየሱስ ሲባል ስጋ ብቻ ትዝ ካላችሁ ስታችኋል። መለኮት ብቻውንም ትዝ ካላችሁ ተሳስታችኋል። መለኮት ብቻ ነው ካላችሁን መለኮት አይታይም። እንዲያው ታይቶ ደግሞ ተወስኖ በሶስት ክንድ ከስንዝር ስጋ አይጓዝም። አይ ስጋ ብቻ ነው ካላችሁኝ ምድራዊ ብቻ ነው፣ ከመቃብር መነሳት አይችልም። እና ምንድን ነው ኢየሱስ ካላችሁኝ ባሕርየ መለኮትና ባሕርየ ሰብ ገንዘቡ የሆነለት በአምላክነቱ ሕጸጽ የሌለበት ፍጹም መለኮት፣ በሰውነቱ ደግሞ ፍጹም ሰው የሆነ ፍጹም ሰው ስለሆነ ፍጹም አምላክነቱ ያልቀረበት፣ ፍጹም አምላክ ስለሆነ ፍጹም ሰውነቱ ያልተሰወረበት እርሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ባጭሩ ኢየሱስ ክርስቶስ ብለን እኛ የምናምነው ከአብርሃም በፊት እኔ ነበርሁ ብሎ ወንጌሉ እንደነገረን ከአብርሃም በፊት የነበረ ከዳዊት በፊት የነበረ በባሕርየ መለኮቱ የማርያም ልጅ የተባለ በባሕርየ ሥጋው በሥጋው የማርያም ልጅ አልነው 30 ዓመት ብለን ቆጠርንለት። በመለኮቱ ዘላለማዊ ነው። ለዚህም ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃን ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን የሚያስረጅ ግን የማያረጀው መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃኑ አረጋዊ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘላለማዊ ሆነ ማለት ነው። ስለዚህ ኢየሱስ እናንተ ስትመለከቱት የሚታያቸው አንድ የ30 ዓመት ጎረምሳ ነው። ለእኛ ግን የሚታየን ያ የ30 ዓመት ስጋ ዘመን የማይቆጠርለት መለኮት ተዋህዶታል ነው። ብቻውን አትመልከቱት። ልክ እንደ አሳ ማለት ነው። እናንተ አሁን አሳ እየሆናችሁ ነው የተቸገራችሁት። አሳ መቃጥኗን ሲያያት መቃጥኗን ይረሳትና በመቃጥኑ ላይ የተንጠለጠለውን ስጋ ብቻ ነው የሚመለከተው። ስጋ ብቻ መስሎት ሊበላ እየሮጠ ሲመጣ በውስጥ ግን መቃጥን ስላለ ይያዛል ማለት ነው። ኢየሱስ ብቻውን ስጋውን አትመልከቱት። በስጋ ውስጥ በተዋህዶ የተገለጸ ዘላለማዊ መለኮት መኖሩን አትርሱ። የቤተክርስቲያኗ ትምህርት እርሱ ነው። ድንቅ። እሺ አሁን እዚህ ጋር ኢየሱስ እንትና አምላክ እግዚአብሔር በባሪያው ተመሰለ ነው ያልከው አይደል? እግዚአብሔር ማለት አሁን ልክ እንደኛው አይነት ማለት ያለው ሰው ነው ማለት ነው። እንደ ኢየሱስ የሚበላ የሚጠጣ ማን አለ? አይ እሱ ነው ያለው። አሁን እኮ እሱ ነው ያለው አላሉ። እግዚአብሔር በባሪያው ተገለጸ ነው ያለው። ኦኬ
ተዋህዴ ማለት ያው ተገለጸ ነው። ተዋህዴ ተገለጸ ነው። ተመሰለ ሲገለጽ ደግሞ ግን ምን አለ ተመሰለ የእናንተን የቁርአንን አስተምሮ ዘ ስለመጣ ነው። ተመሰለ የሚለውን እኛ ጋር አትጫኑ። እኛ ከሆነ እያለ ያለው እፎይ መምህሩ ያለውን እኮ አሁን ያለው እሱ ያለውን ነው። ተመሰሉ ሊሉ አይችሉም። እግዚአብሔር በባህሪያው ተመስሎ መጣ ነው ያለው። መምህር ብለዋል። ተመሰለ አለው እኮ ከዚሁ ሰው አስቀምጦ ያላለውን አልህ ብሎ መናገር ነውር ነውና በባሪያው መልክ ተገለጸ ማለትና ተመስሎ ማለት ይለያያል። ሰው ይመስላል እኮ ተገለጸ ማለት አሁን ያው የኛም ባህሪ ያለው በእኛ ቤተክርስቲያን አስተምህሮ አንድ ፊደል በራሱ የሃይማኖት ሕጸጽ ስለሚያመጣ በስጋ በመለኮት የምትለዋ በን መርሳት በራሱ ነውር ስለሆነ በትክክል ቃሉን አድምጦ መናገር ትክክል ነው። ስለዚህ ባጭሩ ምን ለማለት ነው? በባሪያው ስጋ ደግሞ ችግራችሁ ሁላችሁ አንደኛ አንድ ላይ ነው የምታወሩት። ከዚያ በኋላ እርስ በርሳችሁ መደማመጥም አትችሉም። ይሄ ነገር በጣም ለመግባባት ያዳግታልና እሺ መምህር በዚሁ አስከትዬ አንድ ጥያቄ መጠየቅ እችላለሁ? ክርስትና ላይ አሁን ቶፒኩ እንዳንረሰው ኢየሱስን በተመለከተ ደጋግማችሁ ስላነሳችሁ መልስ ሰጠናልና ወደ ቶፒኩ ትኩረት እናደርግና እንዳስፈላጊነቱ ግን ጥያቄ ማያደርግ ከሆነ እመልስልሃለሁ። ለመቆየቱ ቃል ገባለሁ። እሺ አላሁ አክበር። ያውላ አሁን የእኛንና የእናንተ በደንብ አስተውል። እኛ መለኮት የማይወሰነው በደንብ አስተውል። በክርስቶስ በስጋ ሲገለጥ ቃል በስጋ ሲገለጥ የባሪያውን መልክ ይዞ ሲመጣ መለኮት ተሰብስቦ ተጨምቆ እንደዚህ ገብቶ በስጋ መጣ ሄደ። ከዛ በኋላ ይኸው እኛም አላ በደመና ውስጥ መጣ ሄደ። እንደዚህ ስንል ይኸው ክርስቶስስ እንደዛ አይደል ወይ የሚል ትርጓሜ እያያዛችሁ ስለሆነ ነው። እኛ እንደዛ እናምነው። አደርበኝ ስቲል መለኮት በሁሉ የሞላ ነው። ማንኛውም ይደርበኝ አንዴ ማንም ያፏቸው አላህ አክበር። አንተ ነው አረን ያለው ተዋት አፏጩ እርሻ ቦታ አይደለም ፕሊስ። ስለዚህ በደንብ አስተውል። በስጋ የተገለጠው ያ ሲሄድ ሲመጣ የሚያዩት በሰማይም በሁሉ የሞላ ነው። በሚታይ በሚዳሰስ የተገለጠው ስግው ቃል ርቀቱን ስፋቱን ለቆ ተሰብስቦ ተጨምቆ መጥቶ አይደለም እያልን ነው። የእናንተ ግን በደንብ አስተውል። ስጠይቅህ ምን ብያለሁ? በደመና ውስጥ ይመጣል፣ ተስማማን። ዛት እንዳለው ተስማማን። እጅ፣ እግር፣ ባት ወዘተ ለሱ የፍጡራን የማይመስሉ አሉት፣ ተስማማን። እነኛ ከደመናው ውጭ ናቸው ወይ ብዬ ስጠይቅህ አይደሉ። በምን ውስጥ ናቸው? በደመና ጥላ ውስጥ። አየህ፣ ከደመናው ውጭ ካልሆኑ ከደመናው በላይ ካልሆኑ በደመና ጥላ ውስጥ ከሆኑ ዘሆል ተሰብስበው ተጨምቀው ምን ውስጥ ናቸው ማለት ነው? እዛ ውስጥ ናቸው። እዚህ ጋር ማለት የፈለገው ነገር በደመና ውስጥ እኮ ማለት ያው በደመና ተመስሎ እንደማለት ነው። ሽፍት አደረግህ። አሁን ተመስሎ የሚል የለውም። በደመና ጥላ ውስጥ ነው እንጂ በደመና ተመስሎ የሚል የለም። ይሄ እኮ ታዲያ እኮ ምንም እኮ ችግር የለውም። ስማ አላሁ አክበር። ስማ ምን መሰለህ፣ በቁርአናችን ላይ በዳመና ተመስሎ ያለ ቦታ የለም። ምን መሰለህ፣ በዳመና ተመስሎ ያለው ቦታ የለም። ከዳመና ውስጥ ካለ ከዳመና ውስጥ ነው። አንዲት የጤፍ ፍሬ የምታክል ጠብታ አትጨምር አትቀንስ። ባላስም ይዤ ያለው ማታውቅ ከሆነ ጠይቅ። ከዛን ኡስታዞችን ጠይቅ። ኡስታዞች ያስተምራሉ። እና መስጊድ እየተመላለስክ ተማር ፕሊስ። እዚህ የመጣችሁ ለሚዲያ ብላችሁ አንደኛ ነገር ሃይማኖታችን አታበላሹ፣ አታዘበራርቁ። ማየውን ነገር አትጨምር፣ የራስን ቃል አትጨምር። ያለ ቃል አንድና አንድ ብቻ ነው፣ እስከ ለዘላለም አይቀየርም፣ አይለወጥም፣ ህያው ነው። እሺ ሀቢቢ ትክክል። ያው እኔ ላስረዳው ብዬ ነው። ገብቶሃል ማለት ይሄ ነገር ግር የሚያስብል ነገር የለውም። ጥያቄ ራሱ ሊሆነ ይሄ እዚህ ላይ መነሳት የለበትም። አሁን
ማለት ይሄ አሁን ጥያቄ ነው። እንዴት አጀንዳ ሊሆኑ ሊወራ እንደቻለ ገና ገብቶኛል። ይመጣል አላህ ፍጡር ሲገባል ወይ አላህ ፍጡር ሲገባል እንዴት ፍጡርስ ለምሳሌ አላህ ፍጡር ሲገባል አይገባ እንግዲህ አላህ እመጣለሁ ካለ ይመጣል። ይሄ ፍጡር ምናምን ሳይሆን በዳመና ውስጥ እመጣለሁ ካለ አላህ የዛን ጊዜ በእርግጥ ይመጣል፣ መቀበል እንቀበላለን። ይመጣለሁ ካለ ማለት ደመናው ፍጡር ነው ብለህ ነው የምታምነው። አላህ ፍጡር ውስጥ ይገባል አይገባም? ዳመና ፍጡር ነው። ዳመና ፍጡር ነው። አላህ ፍጡር ውስጥ ይገባ አይገባም አይደለም። አሁን እዚህ ጋር ከገባም ደግሞ ይሄ እኮ ጥላ ውስጥ ከገባ ፍጡር ውስጥ ገባ ማለት ነው አይደለ? ጠይባው ገባሽ። ስለዚህ አላህ ፍጡር ውስጥ ይገባል። አላህ ፍጡር ውስጥ ከገባ ፍጡር ነው ማለት ነው። ይገባል አይገባም? ነው። እሺ ገባሽ፣ ይገባል። ኦልራይት። ስለዚህ እዚህ ፍጡር ውስጥ በገባበት በደመና ውስጥ በገባበት ውጪ ከደመናው በላይ አልነበረም፣ ከአርሽ በላይ አይደለም ማለት ነው። በዳመና ውስጥ ሆኜ እመጣለሁ አደራለሁ ከላስ ይመጣ ይሄው መቀበል ነው። እዛው ስለመጣ በቃ ፍጡር ሆነ ማለት ነው። ለና በአንተ አስተምሮት አሁን እንዴት ነው? ኖ እኔ በእኔ አስተምሮ ሳይሆን በአንተ አስተምሮ አላህ ከአርሽ በላይ ነው ፍጡር ውስጥ አይገባም የሚል መፈክር አለ። ሜይ ቢ ማታውቀው ከሆነ ምን እያወራሁ እንደሆነ ወደፊት ስታጠናው ትደርስበታለህ። ሂድና አሁን ጠይቃቸው። ሻዳ ደግመህ ያዝ ነው የሚሉህ። እፎይ አንዴ የሆነ ጥያቄ ልጠይቅህ። እሺ። የሆነ እዚህ ቅር ያለኝ ነገር አለ። ሁላችሁም ክርስቲያኖች እንዳትቀየሙኝ፣ ሙስሊሞችም እንዳትቀየሙኝ። ከአጠገብ ያለው ልጅ የተቦጫጨቀ የቁርአን ምስል ነው ያደረገው። በምታምኑት አምላክ ወይም ባላህ ስም ይዣቸዋለሁ ይቀይር። የትኛው? ይህ ክርስቲያንና ሙስሊምን የሚያጣላ ወይም ወደ ግጭት መራ ምስል ነው። ማንኛው ነው መሆን የለበትም። ከአጠገብ ቁጭ ያለው ልጅ ቁርአናችንን ከፍቶ የሚያሳይ ልጅ ማለት ነው። ኦኬ። የተበጫጨቀ ቁርአን ይቀይር። እሺ ይቀይረዋል። በቃ እሺ ይቀይራል። አታስብ። መልካም። ስለዚህ አላሁ አክበር እንድትስማማ ነው። ያ የመምጣት የመሄድ የመታየት ባህሪያት ያሉት ይህንን ካሰበትክለት ይሄ ፍጡር ባህሪ ነው ብለን ነው የምናምነው እኛ። ሙሐመድ ከስር ያለው ሙሐመድ ሁሴን እፎይ አንዴ ልተኛ ስለሆነ ወደ ጥያቄ ገብቼ ግን እኔ አንድ አሁን ከሚያየው ነገር አንድ ጥያቄ አለኝ። አማርኛው እስኪ በስነ ስርዓት ይነበብልኝ። ያው ፊት ለፊት ነው እንደፈለክ ተርጉም ማይችል እስኪ አንብቡት። እኔ አልገባኝም። ውስጥ ካለ በኋላ ቀጥሎ ያለው ምን ነው የሚለው? ያንኛውን ተፍሲር አድርግለት እስኪ። ይሄንኛው ሳይሆን ያንኛው። ኦኬ። የሐዋሾች የዋብዮቹን አድርገው። መልካም ይታያል። አላህና መላእክቱ ከደመና በሆነ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እስኪወሰን እንጂ ሌላ ምንን ይጠብቃሉ? ነገሮችም ሁሉ ወደ አላህ ይመለሳሉ ይላል። ወመል ቂያማ ላይ የሚፈጸመው እና እስከዛ ድረስ አላህና መላእክቱ በደመና ጥላ ውስጥ እንዲመጡ እንደሚጠብቋቸው የሚናገር ነው። የቂያማ ጊዜ የሚለው ነው። ያ እሺ ይሁን። እዚህ ጋር አንድ ደግሞ ሌላ እሺ አለ። እኔ ደግሞ ሌላ አንድ ጥያቄ መምህርን ነው የምጠይቀው። ቆይ ቅድሚያ እዚህ ጋር አጥራልና፣ ስለዚህ ይመጣል ብለህ ነው የምታምነው? አላህ በደመና ጥላ ውስጥ ይመጣል ካለ ይመጣል ነው። እዚህ ጋር ክርክር የሚያስፈልገው ነገር የለም። ይመጣል ከሆነ ይመጣል ነው። እሺ የሚመጣ ቀን አላህ ከአርሽ በላይ ነው ወይንስ የደመና ጥላ ውስጥ ነው? እዚህ ጋር ለኔ ራሴ አንድ ጥያቄ አለኝ። እዚህ አሁን አርሽ የምትሉት ነገር እናንተ አሁን የሚመጣ ከሆነ ይመጣል ሳይሆን ይመጣል ብለህ መደምደም አለብህ። ከሆነ አትበል። ከሆነ አፍራሽ ቃል ናት።
ስለዛ ቁርአን አላነበብኩም። ቁርአኑ ካለ ነው መስጂድ ሂድ ስገድ እና ኡስታዞች ያስተምሩ። በአቅራቢያ ባለው መስጊድ ሄድና ትምህርት ተማር ከሆነ እያልክ ፍራሽ ቃል ጨምር። ማመድ ቆይ አንዴ ትንሽ ጠብቅ አንዴ የሚታርጉ እኛ ቁርአን ነው ከፍቶ ያሳየናለው። ቁርአኑ ትርጉሙ ይሄን ካለ በቃ ክርክር አያስፈልገው። ወፈይ እንደራሱ ግንዛቤ ሊወስድ ይችላል። አንተ ራስህን ልትወስድ ትችላለህ። ይሄ ራስ ወሰብ ራስህ ነው። እሱ አያከራክርም። እሺ ግልጽ ለማድረግ ያህል የቂያ ማለት አላህ እጅ እግር እንዳሉት ታምናለህ። ፍጡራን የማይመስል አይደለ? ኦኬ እነኛ ደመና ጥላ ውስጥ ይሆናሉ ቂያማ ቀን ማለት ነው። አላለም እነሱን አልጠቀሰም እዚህ ጋር። ኦኬ እነሱ አይሆኑም ከደመና ጥላ ውስጥ ሆነው አይመጡም። እነሱ አልጠቀሰም። ስም ዝርዝር ቢኖር ዝርዝር እንጠራለን። ስለዚህ ምኑ ነው የሚመጣው? አላህ በደመና ውስጥ ይመጣል ስትል እጁ፣ እግሩ፣ ባቱ፣ ፊቱ ሳይሆን ሌላ ነገር ነው የሚመጣው። እዚህ ጋር አላህና ደመናው ናለው። ከዚህ ውጪ ሌላ ነገር የለም እኮ። በደመና ውስጥ የሚመጣው የራሱ ዛት ብለህ የምታጸድቀው አንተ ባህሪያቱ አይደል ነው አቴ በለው ብቻ ያ እጁ፣ እግሩ፣ ባቱ ያንን በደመና ውስጥ ይመጣል አይመጣም? ማለትም አላህ ብለህ የምትጠራው ከሆነ እሱን ማለት ነው። እነኛንም እዚህ ጋር አንድ ትልቅ ነገር መያዝ አለብኝ ነገር ማለት ነው። አላህ በደመና ይሁን በፈለገው መንገድ የመምጣት መብቱ የተጠበቀ ነው። ማንም ሊከለክለው ቁርአኑም ላይ እኮ ነው እኮ የሚመጣው የዛለት የሚመጣው አላህ ያጸደቃቸው ብለህ የምታምነው አንተ አላህ አሉት ለራሱ ያጸደቃቸው ሲፋት ናቸው ብለህ አስማ ሲፋት ላይ የምታጸድቃቸው እነኛ በደመና ጥላ ውስጥ ሆኖ ይመጣሉ አይመጡም? ኧረ እፎይ እባክህ እንደ ይሄን ፋይል እንዝጋው በፈጠረህ ነው። خلاص ይመጣል። አልተናገረም። ይህ ልጅ እየተሳሳተ ነው። ለምን ብትል የሆነ አፍራሽ ቃል እየጨመረ ነው። የሆነ ሃይማኖትን በቅጡ ታውቃለህ። ለምን ነው መሐመድ ተረጋጋ። አመድ ዝም በላ አንዴ ራሳቸው ያንተ አማርኛ ለራስህ ነው። አንተ አሁን እንደዚህ ጋር በምታወራበት ሰዓት ሌላ ነገር ነው የታሰበው። ገብቶሃል? ሌላ አንተ በሌላ መንገድ ነው ያዘና ዝም በላ። አንተ ምን እያወራህ ነው? አንተ አንድ ጊዜ እስኪ ቆይ መሐመድ ምን እያወራህ ነው አንተ? ቆይ መሐመድ ያልተሳበ አላህ ከፈለገ አትበል። አላህ ቁርአናችን እንዳለ አላህ ይመጣል እንጂ ከፈለገ አይደለም። አላህ ይመጣል። አሁን እሺ አላህ አንተ ነው አማክሮ ሊመጣ ነው እንዴ? መጣለው አለ መጣለው ነው ወቃለቀ። ምንድነው ከፈለገ? ቁርአናችን ላይ ከፈለገ ተብሏል ወይ? ከፈለገ ተብሏል ወይ? ከፈለገ አትበል። ከፈለገ ቆን አንተን ባላበት ማስተኛት ይችላል እኮ። ያስተኛኝ ከፈለገ ያስተኛኝ። እኔ ዛሬ አለቀ በቃ መብቱ እኮ ነው። ደስ ይለኛል። ዛሬ ገደብ የለበትማ። ገደብ አታረገም እኮ። ከፈለገ አትልማ። ቁርአናችን ከፈለገ አላለም። ነጥቡን ይቆይ እዚህ ነጥቡን አላወቅም አንተ። ለላውከው ምክንያት ልንገርህ። ኡፈይ ቃሉ ተነግሯል። የተነገረው ቃል ይፈጸማል ወይ አይፈጸምም ነው ብሎ እየተናገረ ያለ ኡፈይ። ኦኬ ፈጣሪ የተናገረውን ቃል በፈለገው ሰዓት ይፈጽመዋል አይፈጽምም? ስለዛ አላህ ይመጣል ከዳመና ስር ሆኖ ከዳመና ጥላ ስር ሆኖ ይመጣል። ቁርአናችን ሁሌም ትክክል ነው። ምንም ስተት የለበትም። ከፈለገ አልተገለጸም። ከፈለገ የምትባል ቦታ አልተጻፈችም። እኛ ምናምነው አላህና አላህ ብቻ ይመጣል ብለን ነው ምናምነው። እሺ ለአንተ አንድ ጥያቄ ልጠይቅህ። ለአንተ የቂያማው ቀን ዳመናና አሁን ያለው ዳመና አንድ ነው ወይ ትነግረኛለህ? እኮ ዳመና እኮ የእጁ ስራ ነው። ቆይ አንድ ነው ወይ ጠየቅኩ እኮ። ዳመና እኮ የእጁ ስራ ነው። ዳመና ሁለት አይነት ዳመና የለም፣ አንድ ዳመና ነው ያለው። ማን አለ?
ቁርአናችን ላይ ሁለት አይነት ዳመና ተብሎ የተገለጸ ቦታ አንድ ቦታ ታሳየኛለህ? እኔ እቀጣለሁ የፈለከውን ነገር። ቁርአናችን ላይ አኺራና ዱንያ ላይ አይናገርም ወይ? አንተ አይናገርም ወይ? ሸይጣን አለብህ። ታሩት ኮፒ ሊንክ አልኩት። ተመልሷል። በደንብ ከተላለች ኮፒ ሊንክ አልኩ። ተመልሽ ያ ተመልሳል። ግን ጋራንቲ ስለሌለው ኮፒ ሊንክ ሆነና ታብታቧን ጠራችሁኝ ነን አይ ዶንት ኖ እንደነበራችሁ አሰጥቶኝ እንትን ብሎ ነበር። መልካም እፎይ ጥያቄ ልጠይቅና ልውጣ። በቃ ነኝ አንዴ እናጫ መርከዙል በመጀመሪያ ሰላም አለይኩም ወራህመቱላሂ ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። የምትሰጡት የምትማማሩት ነገር መጠያየቁ ጥሩ ነው። በመጀመሪያ ጠያቂዎችም መጠየቅ ያለባችሁ የእውቀት ባለቤቶችን ነው። መላሾችም አላሁ አክበርም ሁሴን ሙሐመድ ምናምን ሁላችሁም እየሰማኋችሁ ነበረ። ምንም ስለ እስልምና እውቀት የላችሁም። ለሚሰጧችሁ መልስ ምንም እየሰጣችሁ አይደለም፣ እየተንጫጫችሁ ነው ስለሳችሁ። ስለዚህ እውቀት የሌላችሁን ያለ እውቀት መመለስ ይሄ እውነተኛውን ዲን በመረጃ የተደገፈውን ለሁሉም ነገር መልስ ያለውን ሃይማኖት ማስደፈር ነው። በእናንተ እነሱም አሁን እናንተን የሚጠይቁት ትንሽ ለመሳቅ ለመጫወት የእውቀት ባለቤቶችን ጠርተው መወያየት ጠፍቷቸው አይደለም፣ ያንን አይደለም የሚፈልጉት እነሱ። ስለዚህ መርከዙ ፕሊዝ እነሱን እንድወቅስ ሳይሆን ሀሳቡ ላይ አንድ ጊዜ እነሱን መናገር አለብን። እናንተ እውነትን ለማወቅ ስትጠይቁ እነዚህን ደግሞ ከኛ ጎን ያሉትን እውቀት የላችሁም ብዬ መናገር አለብን፣ ወይም እውቀት ያላቸውን መጣራት አለብን። ለእናንተ መልስ እንዲመልሱ እየተደማመጥን ክፍሉ ላይ ብናወራ ፈቃደኛ ከሆንክ፣ ምክንያቱም እንዲሁ ነው። አሁን ሀስቲ ጀነራላይዜሽን አድርገህ አታውቁም እንደዚህ ነው ምናምን ነገራት እንጂ ሜይ ቢ አንተ ያልከውን ካሉ ምንድን ነው ስህተቱ፣ ከአንተ የተለየስ ምንድን ነው የተናገሩት የሚለውና ሀሳቡ ላይ እናውራና ከዛ በኋላ ተሳስታችኋል ብትል ሜይ ቢ እኛም ማነው ትክክል አለ የሚለውን የአንተን አስተምሮትን አይተን ነው የምናውቀው። ኤኒዌይስ አላህና መላእክቱ ወይንም ቅጣቱ ከደመና በሆነ ጥላዎች ውስጥ ይመጣል፣ ሊመጧችሁ እንጂ አይጠባበቁም የሚለውን አላህ ነው ወይንስ ቅጣቱ ነው ይመጣል ብለህ የምታምነው? እኔ ገና ስለዚህ ትምህርት አልደረስኩም ነው የምልህ። ይህንን መልስ ከፈለግ የእውቀት ባለቤቶችን ተጣራ። አታውቁም ምንም ስህተት ናችሁ ስትል የነበረውን ይህንን ማታውቅ ከሆነ ካደ ለምንድን ነው አታውቁም? እኔም ሆነ እነሱ ስለ እስልምና ሃይማኖት በቂ ማብራሪያ ልንሰጥህ አንችልም። አንተም ጠያቂው እውቀት ከፈለግ እነሱ በቂ ነው በቂ አይደለም እኮ አላሉም። እኛ በቂ ሰጥተናል አላሉም እነሱ። ፕሊዝ እኔን ተረክ አልፈልግም። ፕሊዝ እውቀት ያላቸው የሚዲያ ሰዎችን ካላወቅህ እንሰራለን። ካላወቅህ እንሰራለን። የእውቀት ባለቤቶችን ታውቃለህ ማን ማን እንደሆኑ። የእውቀት ባለቤት እኛ ነን፣ ክርስቲያኖች ነን። እንደ ቁርአን አስተምሮ ከሆነ እኛ ነን። ቻሌንጅ ታደርገኛለህ? አንድም ሶስትም ነው እያልክ ለካልኩሌሽን የማይገባው ሽፍጠት ታድርግ። ፕሊዝ
እሱን ተወው። የእውቀት ባለቤት እኔ ነኝ አይደለሁም? እንደ ቁርአን አስተምሮ እንተዋወቃለን። እፎይ ስለ እናንተም ሃይማኖት ስለኛ ሶሪ ሃይማኖት አሁን ሶሪ ይበቃል። በቃ ሳልፈልግ ሚዩት አደረኩ። ሚዩት አድርግና እንትን በል በቃ። ምክንያቱም አንድን ሰው ከመውቀስ በፊት አንተ ካላወቅከው ፕሊስ ድራፍት አታርግ፣ ማመድ አታርግ። ኔክስት አስወርዳለሁ። ማወቅ ከፈለግ የእውቀት ባለቤቶችን ተጣራና ተወያይ። እፎይ እንጂ ምንም የማያውቁ ማታ ከሆነ ትክክል አይደላችሁም ለማለት እኮ ራሱ ትክክል አይደላችሁም ብለህ ረድ ለመስጠት እኮ ማወቅ አለብህ ብራዘር። አንድን አካል ትክክል አይደለም ተሳስተሃል፣ ፕሊስ አዳምጥ፣ ቆይ አዳምጥ። መልስ ማሰብ ከሆነ ምን ትሰራለህ እዚህ ጋር? ትክክል አይደላችሁም ለማለት ከሆነ ትክክለኛውን ንገረን አለ። ማታ ከሆነ ምን ትሰራለህ? እኛ እኮ የአንተን ቤት ሰማ አይደለም የተቀመጥነው። አልመለሱልህም። እውቀት ባለቤቶችን ተጣራና ተረዳ። ቴንኪው በቃ እስልምና ቴንኪው መርኩዝ እኔ የምልህ ለምን አስወጣው? አስገባው እፎይ አስገባው እፎይ ምን መሰለ ቁርአናችን እውቀት ላሌላቸው አታስተምሩ አይልም። እውቀት ለሌላቸው እውቀትን እንዲያውቁ አስተምሯቸው ነው ብለው እሱ ያስተምረን ይግባና ያስተምረን። እስቲ እኛ ከቁርአኑ ከተጻፈው ውጭ እሱ የራሱን ትርጉም ካልጨመረ በቀር እስቲ አስገባውና ያስተምረን። እኛ መማር እንፈልጋለን። እኛ ደደቦች ነን፣ አናቅም አይደል? አናቅም። እስከዛሬ ኡስታዞቻችን ሲያስተምሩን የነበረው አታቁም ነው ማለት ነው አይደል? አስገባውና እሱ የእውቀት ባለቤት ነው፣ የቁርአን ፈጣሪ ነው። አስገባውና ያስተምረን። እሱ ራሱን እንደዛ ነው እያሰበ ያለው። እዚህ ቤት ካለ አድምጠኝ እንዲህ አይባልም። አላህ ማስተዋሉን ስጥህ። እንግዲህ እንዲህ ይፍረድብህ አልልም። ሁላችንም በአንድ አይን ብታይ ጥሩ ነው። ይህ እየተማረ ነው፣ ይህ ያልተማረ ነው ልትል መጀመሪያ ከኔ አይን ጉድፍ ከማውጣት በፊት የራስህን አይን ጉድፍ ተመልከት። እንዲህ ጥሩ አይደለም። ያ አንድም ነገር እኮ አንድን ነገር ተሳስተዋል፣ ስህተት ነው እንዳለ የተናገሩት ብሎ ረድ ለመስጠት እኮ ቅድሚያ አይ እንዲህ ተሳስተዋል ማለት አለበት። አላቅም ካለ አንድ አካል አላቅም ብዬ ነገር ግን ትክክል አይደለም እልሃለሁ። ምንድነው ስህተቴ? አላቅም። ስህተቱን ንገረኝ። ስለዚህ ጉዳይ አላቅም ነገር ግን ስህተት ነው። ምንድነው እሱ? ማታ ከሆነ ለምን ስህተት ነው ትለኛለህ? ካወቅ መናገር ነው፣ ማስረዳ ነው። አስረዳ። ስለዚህ ጉዳይ አላቅም። እሺ ግን ተሳስተሃል። ስህተት መሆኔን በምን አወቅ? ዛሬ ስህተት ነህ ያልከኝን ትክክል ሆኜ ብታገኘውስ? ማታ ከሆነ አንተ እኔን ስህተት ነኝ ያልከኝ፣ ኦኬ እኔ አንተን አመንኩ። እንደዚህ ያልኩ ስህተት ነው ብዬ አንተን ሀሳብ ተሸክሜ አንተ ነገ ስትሄድ እኔ ያልኩት ትክክል ሆኖ ስታገኘው የኔን ትይዛለህ። እኔ ደግሞ ያንን የመጀመሪያን እንዳልይዝ አንተን ሰምቻለሁ ተሳስተሃል ስላልከኝ ሌላ ነገር ነው ብዬ አስባለሁ ማለት ነው። ሰው በተቻላችሁ መጠን ቢናይስ። እሺ እኔ ጠይቅና ልውረድ። ቀጥል። አላህ አክበር። አላህ አክበር። እሺ በመጀመሪያ ኢየሱስ ክርስቶስ ከዚህ በፊት የነበሩት ነቢያቶች ስለሱ ሰብከዋል የሚለውን ነው። እሺ መመሪያ የተወሰነ በሉበት። ሌላኛው የሚጠይቀው ካለ ኦኬ፣ ሁሴንም ቀጥል ጥያቄህንና አንድነት መልስ። እየቀጠልኩ ሄዳለስ መለሰልኝ። የኔ ጥያቄ አላህ አንድ ላይ መለሳል። እኔ ጥያቄ ሁለት ናቸው። አላህ አክበር። አዳምጣ። እኔ ጥያቄ ሁለት ጥያቄ ነው። ምንድነው? ቅድም ስለተዋህዶ ስጋና እንትን ተዋህደ መለኮት ስለተባለው ስጋና መለኮት የተዋሃዱት እንዴት ነው? እግዚአብሔር በምኑ ነው ያዋሃዳቸው? በእጅ እግሩ በምንድን ነው ያዋሃዳቸው? ስጋና ተዋህዶ መለኮትን ማለት ነው። አንድ ጥያቄ። ሁለተኛ
ስጋ ለብሶ መጥቶ ተሰቃይቶ ለለኛ ጣት ተብሎ እንግዲህ ተሰቀለ፣ ሞተ ይባላል። እዚህ ጋር ደግሞ ሞቱን ፈቅዶ ነው የሞተው ወይ በግድ ነው የገደሉት? እንዴት ነው ይሄ ነገር? ጥያቄ ማለት ነው። እሺ ሚውት አድርጉና አዳምጡ። በመጀመሪያ ስለ ኢየሱስ ክርስቶስ ለመረዳት ለማወቅና አማናዊ የሆነ የቤተ ክርስቲያኗን ትምህርት ለመያዝ ከልባችሁ ከሆነ የጠየቃችሁት ከልባችሁ እንድትሰሙ አስቀድሜ መልእክት ማስተላለፍ እወዳለሁ። ወንድማችን ያነሳው ጥያቄ አስቀድሞ ምንድነው የሚለው? ኢየሱስ ክርስቶስ ከድንግል እንደሚወለድ አስቀድሞ ትንቢት ተነግሯል ወይ? አዎ፣ በጣም በርካታ ነቢያት ተናግረዋል። አረ እንደሱ አይደለም ጥያቄ፣ እንደሱ አይደለም። እኔ ጥያቄ ኢየሱስ ክርስቶስ አዳምጥ ማለት ጥያቄ እንደሱ አይደለም። ነቢያቶች ስለ ክርስቶስ ሰብከዋል ወይ አይደለ ጥያቄ? አዎ፣ ስለ ድንግል መወለድ ሳይሆን ስለ እሱ ሰብከዋል ወይ? ከሱ በፊት የነበሩትን አብርሃም እነ የመሳሰሉ ነቢያት ማለት ነው። አዳምጣ፣ መልሱን ሳሰማው እንዴት ትመልሳለህ? ክርስቶስ ከድንግል አስተካክሎ ብዬ ነው። ጥያቄ እንደሱ አይደለም። ከድንግል የተወለደው ክርስቶስ ሆነ። አዳምጣ፣ ቅድሚያ ሚውት አድርግና አዳምጥ። ሚውት ማድረግ አትችልም። ሚውት ማድረግ አትችልም። ያኔ ሚውት ማላደርጋችሁ በራሳችሁ አይምሯችሁ አውቆት ሚውት እንድታደርጉ ነው። እንደዚያ ነውና በመጀመሪያ ኢየሱስ ክርስቶስ ገና እንደሚወለድ ይኸውልህ፣ የልብ ጆሮህን ክፈትና ስመኝ አልሁ። ለዚያ ነውና አስቀድመው ትንቢት የተናገሩ እንደሚወለድ ተናግረዋል። ተወልዶ ዓለምን ተሰቅሎ እንደሚያድን ተናግረዋል ማለት ነው። ስለማን? ስለ ኢየሱስ ክርስቶስ። ይህ ቃል የት ይገኛል ካልከኝ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ እንደምትወልደው ስሙም ኢየሱስ እንደሚባል አስቀድሞ ተነግረዋል ማለት ነው። ማን የተናገረው? ኢሳይያስ። እንኳን ይቅርና ስለመወለዱና ስለ ስሙ በትንቢተ ነቢያት ተሰቅሎ ዓለምን እንደሚያድን በራሱ በኢሳይያስ ምዕራፍ 53 አሁንም ነቢዩን ነው የምነግርህ። ነሳ ደዌነ ወጾረ ሕማመነ፣ በአማርኛ ደዌያችንን ያዘ ሕማማችንንም ተሸከመ ተብሎ ስለ ሁላችን ተላልፎ የተሰጠ መሆኑ ተነግሯል ማለት ነው። ሌላም በጣም በርካታ ማንሳት እንችላለን። አንተ ግን የፈለግከው ከነቢያት ስለ ኢየሱስ ክርስቶስ ሰብከዋል ወይ ብለህ ለተናገርከው ስሙ ኢየሱስ እንደሚባል የወጣ በትንቢተ ነቢያት አስቀድሞ ነው ስሙ ራሱ የወጣለት። አንዱ አሁን አንተ ላነሳው ጥያቄ መልሱ እሱ ነው ማለት ነው። ኢሳይያስ 53 እና 7:14ን በሚገባ ነበው፣ ያኔ ይገባሃል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የፍቅር አለቃ ተብሎ እንደሚጠራ ተነግሯል ማለት ነው። በምን? በመጽሐፍ በትንቢተ ነቢያት አስቀድሞ ተነግሯል። ነቢያት ስለ ኢየሱስ ክርስቶስ በብዙ ምስጢር ስለ ብዙ ምስጢር አመስጥረው ተናግረውለታል ማለት ነው። ወንድማችን ላነሳው ጥያቄ ተዋህዶ ብላችሁ ኦርቶዶክሳውያን ስታምኑ ስጋና መለኮት እንዴት ነው የተዋሃዱት? በእጁ ነው ወይ ያዋሃደው? መዋሃድ ማለት በራሱ ምን ማለት ነው? መዋሃድ ማለት በሰው አንደበት በሰው ሐሳብ እንዲና እንዲህ ሆኖ ነው የተዋሃደ ተብሎ የሚመሰጠር የሚብራራ አይደለም። ከህሊናት ሁሉ በላይ ነው። ከመመርመርም በአፋ ነው። እና መዋሃድ ማለት ምን ማለት ነው ካልከኝ ስጋ ስጋነቱን ሳይለቅ የመለኮትን ገንዘብ ገንዘብ ማድረግ፣ ወይም የመለኮትን ገንዘብ ማለት የመለኮት ገንዘቡ የታወቀ ነው። ፈጣሪነት፣ ከሃሌ ሁሉ ሁሉን ቻይነት፣ ስፉህነት፣ ሰፊነት ማለት ነው። በአማርኛ ረቂቅነት። ይህ የመለኮት ገንዘብ ነው፣ ወይም የመለኮት ባህሪ ነው፣ የመለኮት መገለጫ ነው። ስጋ ደግሞ መወሰን ነው፣ ውስን ነው፣ የሚራብ ነው፣ የሚጠማ ነው፣ የሚደክም ነው። ስጋ ስጋነቱን ሳይለቅ የመለኮትን ገንዘብ መለኮት ያለውን ሁሉ ገንዘብ አደረገ። መለኮት ደግሞ መለኮትነቱን ሳይለቅ የስጋን ገንዘብ ገንዘብ አደረገ። መቼ ነው የተዋሃደው ካልከኝ በድንግል ማህፀን ይኩነኒ ብላ ስትናገር ገብርኤል መጥቶ ብስራት ሲነግራት ያኔ ስጋ ቃልን ቃል ደግሞ ስጋን ሆነ ማለት ነው። መሆን ከዊን ነው ማለት ነው። ከዊን ነው። ስለዚህ
ወልደ እግዚአብሔር ኢየሱስ ክርስቶስ እንዴት ነው ማነው አካላዊ ቃል እንዴት ነው ከስጋ ጋር የተዋሃደው ሲባል ተዋህዶ የሚባለው ሳይጠፋፋ ማለት አንዱ አንድነቱን ስጋነቱን ሳይለቅ መለኮት ሲዋሃደው ሳይቀልጥ ማለት ነው። ሳይጠፋ እንዳለ እንደቆመ ቅውም እንደሆነ ስጋነቱን ሳይለቅ የመለኮትን ገንዘብ አደረገ። መለኮት ደግሞ ስፉህነቱን ረቂቅነቱን አምላክነቱን ሳይለቅ በጠባብ ስጋ በፈቃዱ ተወሰነ ማለት ነው። መዋሃድ ማለት እንዲያ ነው። እግዚአብሔር ነው ወይ ያዋሃደው በእጁ ነው ወይ ያዋሃደው ብለህ ላነሳኸው እግዚአብሔር በራሱ ባህሪ የመለኮት እኮ ከስጋ ጋር ተዋሃዶን የፈጸመ እኮ ነው። ራሱ ተዋሃዶን የፈጸመ እንጂ የሚፈጽም የተለያየ ባህሪ የለውም። ለስላሴ አንድ ባህሪ ስለሆነ ያለው ማለት ነው። አንዱ እሱ ነው። ከዚያ ውጭ መጨረሻ ያነሳው ጥያቄ ኢየሱስ ክርስቶስ ሞተ ተሰቀለ ትላላችሁ። ይህ ሁሉ የሆነው በምኑ ነው ካልከኝ በፈቃዱ ነው። በዮሐንስ ወንጌል ምዕራፍ 14 ላይ አንብራሂ ወእሲማ ነፍሴን አስነሳት አኖራት ዘንድ ስልጣኑ የኔ ነው ብሎ ተናግሯል። ሞትንም በፈቃዱ ነው የተቀበለ። ምክንያቱም አምላክን በግድ የሚይዘው የለም። አምላክነቱን በዚህ ልክ ከተረዳው አምላክን በጉልበት የሚይዘው የለም፣ በፈቃዱ ነው። ነገር ግን አምላክ ሲሆን በፈቃዱስ ቢሆን እንዴት ሞተ ካልከኝ ደግሞ ሰው የሆነ ዓለምን ሊክስ ነው፣ ለካሳ ነው። የአዳምን ስጋ የለበሰው ራሱን አዳም ነው ያደረገው። ልክ ባለፈ ያልኩትን ዛሬም ልድገመውና የበደለ ሰው ነው። ትሞታለህ ብሎ እግዚአብሔር ፍርድ ስለተናገረ እንዳይምረው ፈራጅ ነው፣ እንዳይፈርድበት ደግሞ መሐሪ ነው። ስለዚህ እግዚአብሔር ራሱን ሰው አደረገና እንደ ፈራጅነቱ በአዳም ላይ በራሱ ላይ ፈረደ፣ እንደ መሐሪነቱ ደግሞ አዳምንና ልጆቹን ማረ ማለት ነው። ስለዚህ ለቤዛነት ነው የመጣው፣ ለትክነት ማለት ነው። አዳም የሚሞት የነበረውን ሞት ራሱ ፍጠረኝ ሳልለው የፈጠርሁት ነውና ብሎ የአዳምን ሞት ራሱ ሞተለት። ማን? እግዚአብሔር ማለት ነው። እና የሞተ በፈቃዱ ነው። ቅዱስ ኤፍሬምን በማክሰኞ ውዳሴ ማርያም እስመ በፈቃዱ ወበስምረት አቡ መንፈስ ቅዱስ መጽአ አዳነን፣ ሰው ሆኖ ያዳነን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ነው ማለት ነው። ስለዚህ ባጭሩ ምን ማለት ነው? በግድ አይደለም ሞትን የተቀበለው፣ በፈቃዱ ነው የሞተው። ወንጌሉን በጠቅላላ የሚነግረን በፈቃዱ ወልደ እግዚአብሔር ኢየሱስ ክርስቶስ እንደሞተ። ነፍሴን አስነሳት አኖራት ዘንድ ስልጣን አለኝ። ዛሬ ይህን ንስትዎ ለዝንቱ ቤተ መቅደስ፣ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን ግን አስነሳዋለሁ ብሎ የተናገረ ጌታ ነው። በሌላ በኩል ሲይዙት አይተህ ከሆነ መጽሐፍ ቅዱስ እያነበብ ከሆነ ይህን ጥያቄ ያመጣኸው በያዙት ጊዜ እኮ አንዴ ብርሃነ መለኮቱን ገልጾባቸው ሁሉም ወደኋላ ወደቁ ይላል አይደለም? ወደቁ። በኋላ ግን ደግሞ በፈቃዱ ዓለምን ሊያደን ስለሆነ የመጣ በፈቃዱ ራሱን ሰጠ ማለት ነው። ከዚያ በፊት ግን ሊይዙት አልቻሉም። አምላክ ስለሆነ ነው። በነገራችን ላይ በወንጌል ስታነብ ሲሰቀል ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። ማንም ሰው ተሰቅሎ ፀሐይ ጨለማ አታውቅም። እንኳን ከ6 እስከ 9 ከ6 እስከ 01 ደቂቃ በራሱ ጨለማ አታውቅም ሰው ስለተሰቀለ። እስከ 9 ጨለማ የሆነው አምላክ ስለሆነ ነው። በወንጌል ነው የተጻፈው። ከዋክብት የረገፉት ለዚያ ነው ማለት ነው። ጨረቃ ደም የሆነችው የተሰቀለው አምላክ ስለሆነ ነው። ስለዚህ የተሰቀለ በፈቃዱ ነው። ያም ዓለምን ለማዳን ነው ማለት ነው። ስለዚህ ባጭሩ ምን ማለት ነው? የሞተው አስገድደውት ነው ወይ? አይደለም፣ በፈቃዱ ነው። አምላክን ሊያስገድድ የሚችል ፍጡር ስለሌለ ማለት ነው። በፈቃዱ ለምን ሞተ? ለድህነት አዳም፣ ለአዳም ቤዛ ለመሆን ማለት ነው። ግልጽ ከሆነ እንደዚያ ነው። ቀጣይ ጥያቄ ክርስቶስ ከቶፒኩ እንዳንወጣ ቢበቃ ጥሩ ነው። አይሻልም? ኃይለማርያም ቶፒኩ ላይ ትኩረት እንድናደርግ ያሰማሉት። እኔ እየጠየኩ ነበር፣ እሱ በመሀል ገብቶ ነው። ልጨርስ። አላህ አክበር። ይበቃል። ምንድነው ጥያቄ? እሺ፣ ምንድነው ጥያቄ? እሺ፣ ለመሆኑ አሁን ቃል ስጋ ሆነ የሚለው የሚይዘው ስዕልና ክርስቲያን የሚይዘው ስዕል የተለዩ ናቸው። የማርያም ፎቶዎች ማለት ነው። እንዴት ነው እነዚህ ስዕሎች? እውነተኛ ማርያም አሁን ስዕሏ ይሄን ነው የሚመስለው? የኢየሱስም ስዕል አለ። ለምሳሌ ብዙ አይነት ስዕል፣ የስላሴዎች ስዕል እውነት እነሱን ተመስሎ ነው ስዕሎቹ እነሱን የሚመስሉት ነው? እንዴት ነው ቃል ስጋ ሆነ ማለትና ስዕል ብላ ያገናኘው ምኑን ከምን እንደሆነ አልገባኝም። አይለገብቶ ስሙን ነው ስሙ ይሄ ከጎን ያለው እና ክርስቲያን ደግሞ ዛሬ አልመጣም እንጂ የእሱ ደግሞ ማርያም የሚይዘው የተለየ ነው ፎቶ ማለት ነው። ይሄ እንዴት ነው? ርዕሳችን ባንወጣ ጥሩ ነው። ፎይ
በቃ እሱ ክርስቲያን ሲመጣ ክርስቲያን ላይ ያለውን ስዕል ክርስቲያን ያብራራል። አላሁ አክበር። በሌላ ቀን እሱን እዚሁ ቤት አላህ ከፈቀደ ያላህ ፍቃድ ከሆነ በሌላ ቀን እዚሁ ቤት እሱን አጀንዳ አድርገን ውይይት አድርገን እንመጣለን። ዝም ብለህ ለምን አታዳምጥ? ማለት ቅድም ጀምረህ ታወራለህ። ቆይ ለመሆኑ ሙስሊም ነህ አንተ? እኔ ከእሱ ጋር ጥያቄ ጠይቅልኝና መሐመድ የሚባለው ልጅ ካፊር ነው፣ ወላሂ ካፊር ሙስሊም አይደለም። አያችሁ፣ ግን በራሳችሁ ኮንፊደንስ እንደሌላችሁ ወቁ። እስበሳችሁ ነው የምትወያዩት። እውቀት ያሉት ጋር አይ ተረጋጋ። ደግመን ያስገባን ለምን እንደሆነ ታውቃለህ? አውቃለሁ፣ እንድታስተምራቸው ነው። አንዴ እፎይ በሙስሊም ስም መሐመድ የሚባለው ቅድምም ሲናገረኝ ነበር። እፎይ ቆይ ተረጋጋ። ለምንድን ነው የተናገረ? ፕሊስ ሁሉም ናቸው ያስገባው ያሉኝ። ያስገባው ለዛ ነው መሐመድ ብቻ ሳይሆን። አሁን ምን ታደርጋለህ? ስህተታቸውን ቅድም ያሉትን መሐመድ የተሳሳተውንም ታሳየናለህ ማለት ነው። አይሻልም? ለመሆኑ መሐመድ ሙስሊም ነህ አይደለህም? እኔ ጥያቄ ጠይቀዋለሁ። መሐመድ ሙስሊም ነህ አይደለህም? ነኝ እኮ አልኩህ። ሁለት አይነት ሙስሊም አለ እንዴ? ሙስሊም ከሆንክ አንድ ጥያቄ እንጠይቅህ። አኮሻየ ጥያቄ ጠይቀኝ። ሱረቱል በቀራን ከቁጥር 1 እስከ 5 እቅራልኝ። ቁርአን አላስኩም እቀራለሁ ነበር። ክፈትለት እንትና ክፈትለት ቪኪ። እሺ ልተባበራችሁ ነው። ሱረቱል በቀራን ከቁጥር 1 እስከ 5 ብቻ እቅራልኝ። እንግዲህ ቅድም ከዚህ እኛን ሲዋጋ ነበር ሙስሊም ነው ብሎ ይሄው ስትራቴጂያቸውን ተመልከቱ። ወይ ቀራላ አንተም እኮ አላውቅም ብለህ እኮ ነው የወጣኸው። ቀደም መርኮዙል ታውቃለህ አንተ? እሺ ሱረቱል በቀራ ክፈታለህ አንዴ ታውቃለህ? መርኮዙል ምንም አላውቅም ብለህ እኮ ነው አንተም የወጣኸው። ኦኬ መቅራት ከቻልክ ቀጥል አንተ መሐመድ። አላውቅም ሳይሆን ከኔ በላይ ብዙ አዋቂዎች ስላሉ እኔ አዋቂ ነኝ አላልኩም። አዋቂ ነኝ ስላልክ ቀድመህ ቅራና እቀራለሁ። አሁን ሙስሊም ነኝ ካልክ አንድ ሱራ ብቻ ቅራልኝ። እሺ ስማ እኔም ብለን ስማ። አንድ ሱራ ቅራልኝ። አንተ ቁርአን ሳትይዝ ቅራና እኔ ቁርአኑን እያየው እቀራለሁ። ኧረ ተው። አሁን እኔ ሙስሊም ነኝ ካልክ አንድ ሱራ ቅራልኝ። መርከዙል የታዘዝከውን እኮ ፈጽም። አንተም ለምሳሌ አላውቅም ብለህ ነው የወጣኸው። አንተም አረክ አሁን እፎይም እያገዝከው ነው። ለምን አግዛለሁ? አንተም አላውቅም አልክ። እሱ የእናንተ ጉዳይ እኮ ነው፣ የእኔ ጉዳይ አይደለም። ምን አገባኝ እኔ። አንተም አላውቅም አልክ። መርካዙ ታላወቅ ሁለታችሁም መሀይም ናችሁ ማለት ነው። እሱን ተወው። አሁን እሱ ቤቱም ገብታችሁት ሙሐመድ የሚባለው ልጅ ማለት ነው ሙስሊም አይደለም ሲጀመር። አየህ። ኦኬ። ስለዚህ አንተ ታውቃለህ ስራ ነው ተመካክራችሁ የምታደርጉት ስራ። ጭንቅላትን ተጠቀመ ወንድሜ። እኔ ምን አገባኝና ነው። እሺ መሐመድ መቅራት ትችላለህ? ተው አልቀራላችሁም። ለምን ቀራላችኋለሁ? መቅራት አችልም። ቁርአን ቅራ ካለኝ እቀራለታለሁ እንዴ? ቁርአን እኮ በትእዛዝ ምቀራ ነገር አይደለም፣ በፍቃድ ነው እንጂ ምቀራው። ግን ማለት ሲቀራ ቢሳሳት አንድ ሰው እስላም አይደለም ሊባል ይችላል። ምክንያቱም ሀጅ መሐመድ ቱፋ ባለፈው ኢድ ሲያሰግዱ እኮ ቁርአን ተሳስተው ነበረ። ለዛውም የመጅሊሱ መሪ ትልቁ ሼክ ማለት ነው። በነገራችን ላይ የኛ ቤተክርስቲያን ማንም ሰው ተውኔት እንዲሰራላት ቲያትር የምታለማምድ ቤተክርስቲያን ፈጽማ የለችንም። ክርስቲያን ሳይሆን ክርስቲያን ነኝ ብሎ የሚተውን አካል ካለ በራሱ ላይ እሳት የሚያነድ አካል እንጂ የቤተክርስቲያኗ ልጅ አይደለም። እኔስ ፕሮፋይል ማሳየንም የክርስቲያን ከሆነ እዚሁ አዋርደነው ነው የምንልቀው። ክርስቲያን ከሆነ ማኛ ከቀለ የለም። ፕሮፋይል ማን ያሳየን? ሁለተኛው አሁን የገባው ልጅ ሲያወራው የነበር በጣም እየገረመኝ ነበርና አንድ ስለ ሂሳብ ስሌት የማይችል ሰው ሂሳብ የሚያወራን ሰው ሁሉ ተሳስተሃል ማለት አይችልም። በሁለተኛ ደረጃ ሁሉም ሙስሊሞች የሚናገሯት አንድ የምትገርመኝ ቃል አለችና እሷን ልናገር። ማያውቅ ሰው እያስገባችሁ የሚባል ነገር ይደጋገማልና ፖሊስ አቁመን ያውሉልኝ መልሰው እስቲ እናስገባችሁ።
ስለዚህ ስትገቡ ያው ነው ልጅ መልሶ አንዱን መልሶ መርከዙል መላክ ትችላለህ። ና ሌላ መጥቶልሃል እናንተ ወዳጅ። ኦኬ ፕሮፋይሉ ምንድን ነው የለቀቃቸው? ፕሮፋይሉን እዩት ስላለ ሪፖስቱ ነው ያው ሚዩት ነው። አለፍ በላቸው። አለፍ አድርገው ሙዚቃ ታስደምጣል። አለፍ ነብዩ መሐመድ ያሉትን ልንገራችሁ። ነብዩ መሐመድ ያሉትን ልንገራችሁ። يقول صلى الله عليه وسلم إن الله ፕሊስ ረጅም ሰዓት አታስደምጠው ሊዘጋብን ስለሚችል። ምንድነው ክርስቲያን ያለው ካዳ? እስቲ መልሰው እስቲ የኔ ላይ ቀደም የኔ ቪዲዮ የታየበት መልሰው እስቲ። እኛ ሙስሊሞችን እንገር ሴቶች የኔም ፕሮፋይል ኦኬ እሱ ሰለላሁ ዐለይሂ ወሰለም ኢነ ወይስ ያው እነዚህ ጋር አው ሁሉም ያውቁኛል። ስሜ አሸብር ባይሆን መብረቁ ይባላል። እኔ የማታውቀኝ ሴት አያት ብቻ ነች። ታወቀ አይ የኔን ቪዲዮ ለቆ መስሎኝ ነው። ቤቱን እዩት ስላለ ቧልት ነው። ያ የኔን ቪዲዮ ሲያዩ የኔ የሚለቅ መስሎት ነው። ኤኒዌይስ ከድር እዚህ ቤት ማንም እየመጣ እስላም አይደለም ስላለ እስልምናዬን ልሽር አይችልም። አንደኛ ነገር እውቀት አለኝ ካለ አስገባውና ያስተምረኝ። ሰው አይደለም የሚሰጥ መሐመድ አንተ ፋበል ሰው አይደለም የሚሰጥክ ሰው አይቀማይም። ወንድ ከሆነ ያው ነው ልጅ እስቲ ግባ ራሱ ከጨለ መርከዙን መምጣት ትችላለህ። ከድር ፈልገዋል። ናስቲ ከድር አንተ ላክና ግባ ብሎ ወንድ ከሆነ እሱ ራሱ ይግባ። ላክ ከድር መርከዙልና ላክ። ከድር የመሐመድን ሀሳብ ይደግፋል እና ላክና ግባ። አይመጣም አይገባም። አላቅም ብሎ እኮ ነው የወጣው በመጀመሪያ። አላቅም ብሎ አላቀ ግመሩ አላቅም ካለ በኋላ ሌላውን ደግሞ እንደዚህ ነው። እኛ እንደናንተ አይደለንም። ባይዜ እናንተ ጋዛ አደባባይ ላይ ሻዳ እንደሚያስይዙት የእናንተን ድራማ እዛው ክተቱት፣ እዛው ያዙት። እኛ ጋር እንደዚህ አይነት ቀልድ የለም። አደባባይ ላይ የምናስይዘው ነገር ስለሌለ ማለት ነው። እኔስ ለዛሬ ይብቃን ይመስለኛል። ያው ፈርቷል። በራሱ አልተማመነም ማለት ከሁለቱ አንዱ ወንድ ከሆነ አንዱ ይግባ። ከሁለቱ ቅድሞ ሁለቱ እስቲ ናግባ። እናንተ እስልምናን እስቲ ና ተናገር። እስቲ እስልምና እኔ እስላም ነኝ ብለህ ና ተናገር። እኔ ብለህ አይ አስቀድሞ እኮ አላውቅም ብሏል። ሰው አላውቅም ካለ አላሁ አክበር እናስገብቼልሃለሁ። አላሁ አክበር ገብቷል። አንተ ሙስሊም ነህ? ሙስሊም ነኝ። ምንድን ነው አልሐምዱሊላህ ሙስሊም ነህ። መሐመድ ሙስሊም አይደለም ብለው ነበር። አንተ ቁርአንን ቀርተሃል አይደለ? አዎ ቀርቻለሁ። አየህ እኔ ቀራላለሁ ተፈስራለህ። መፈሰር እኮ አለ። አንተ መሀይም እዚህ ጋር እሱ ቁርአን ቀራ ነው የተባለው። መቅራት ከቻለ ይቅራ። እዚህ ጋር እቀራላለሁ ትፈስራለህ አልኩት። ሙስሊም ነኝ አልክ አይደል? እቀራላለሁ ትፈስራለህ። መሐመድን እኮ ፈስር እኮ አለው። በአይንህ ብቻ እያየህ ቀራ ሙስሊም ከሆንክ ነው ያለው። አልቀራም አለ። ምንድን መቅራት ሙስሊም ያደርጋል? ማንበብ ቁርአን ማንበብ ሙስሊም ነው የሚያደርግ? አዎ ሙስሊም ያደርጋል። መቅራት አዎ እንዴ ሙስሊም ስለሆንክ ነው የምቀራው ቁርአን። ሙስሊም ሳትሆን ትቀራለህ እንዴ? እና ማንም እያነበበ አይደለ እንዴ? አሁን ክርስቲያኖች አሉ። አሁን ሳውዲ አረቢያ የተለያየ አረብኛ የሚያነቡት ያነባሉ። እነሱ ሙስሊም ናቸው? እኔ አሁን እነሱ አልጠየኩም። መሐመድ ሙስሊም ነኝ ብሎ ነው የማይገባው። ሙስሊም ደግሞ እኔ አሁን ስለ ሳውዲና ስለ ዝም ብለህ አታውራ። አንተ እስልምና ልትሰጠው ትችላለህ። ለሱ በጣም ብዙ ጊዜ ከድር እንደዚህ እናድርገው እስኪ። ያው ከመሐመድ ጋር ትለያያላችሁ እዚህ ጋር
ይመስለኛል። አላህ በደመና ውስጥ ሆኖ ይመጣል ብለህ ታምናለህ? ያንን ፋይል እኮ ዘጋ ነው ወይ ወረኔ ጥያቄ ገብቻለሁ እየተመለሰ መልስልኝ እባክህ። ወይ የከድር እናሳብ ስለምፈልግ አላህ መምጣት መሄድ ይነገርለታል ብለህ ታምናለህ? ከድር እኔ የሚመጣ የሚወርድ የሚሮጥ ነው አላውቀውም ከነጭራሹ። ሌላ ፋይል ማለት ነው። አሁን ይወጣል ይወርዳል የሚለውን እስቲ ያውራበት። መሞገት ትችላላችሁ። አላሁ አክበር። ቀጥል እስኪ ከከድር ጋር ይሞግታል። ትሞግታለህ? እኔ መሞገት አለ ምን አሁን እዚህ ለክርክር አለ ነው አውቆ ነው የመጣሁት አይደል? እፎይ ለምን እንደስ ታደርጋለህ አንተ? እንደ አንድ አስተማሪ እና አንተ አሁን እስልምና ለልጁ ተሰጥቷለህ እንዴ አንተ? ምንድን ነው አልከው? ሞግት አላሁ አክበር ምን እያልክ ነው? እኔ አሁን ለመሟገት አለ የገባሁት። እውቀት ካላችሁ ልጠይቃችሁ፣ ክርስትና ላይ መልሱልኝ ነው እያልኩ ያለሁት። ኧረ ወንድ ተረጋጋ። አንተ እስልምና ለሰው መስጠት ትችላለህ፣ መቀማት ትችላለህ። ድራማ መስራት ጥሩ አይደለም ግን ወላሂ በጣም የሚያሳፍረው እውነት ሐቂቃ ነው። አንተም ድራማ እየሰራ ነው። በአንተ ከድር አሁን አንተ ሙስሊም ከሆንክ ለምን ትሟገተኛለህ? እኔ ለምን ትከራከረኛለህ? ለምን ሞገትከው? ልጁን ለምን ሞገትከው? አንተ መሐመድን ለምን ትሞግተዋለህ? እስልምና አንተ አሰጠው አትቀበለውም። ለምን ትሞግተዋለህ? ምን ታውቀዋለህ ስለሱ? አዳምጥ እንዲናድርግ አንዴ አድርጉ ፕሊዝ። አላሁ አክበር። ሙሐመድ የተናገራቸው አስተምህሮቶች ከአንተ ጋር የሚለይ አንድ ንገረኝ እስኪ። እያልኩ ያለሁት መለየት አለመለየት አይደለም። አላሁ አክበር። ያልጠየቅኩን አታውራ። ሙሐመድ ካላዲንና ከአንተም ሌሎች ከወጡት ከዋብዮችም የተለየ የተናገረ አንድ ጥቅስ አንድ ንገረኝ እስኪ። ቅድም ጀምረን እኛ ሀሳብ በምንሰጥበት ሰዓት እንትን እያለ ነበር። እሱ ሲፈልግ ይሳደበናል። እሱን ጠይቁ ሂዱ ምናምን በቃ ብዙ አይነት ነገር እያወራ ነበር። እኔ ጠርጥር ያለ አንድ ጨርስ ፕሊዝ። መስጊድ ሂዱና ቅሩ፣ ተማሩ፣ እዚህ የተለያየ አትናገሩ ብሏል። አሁን የኔ ጥያቄ ምንድን ነው? እሱ በደንብ አስተውል። ከእናንተ ጋር ተስማምታችሁ አብራችኋል ነበር እንደ ቆያችሁት ማለት በአስተምህሮት ትለያያላችሁ። ለምሳሌ ሙሐመድ አላህ ከደመና ጋር በሆነ ጥላ ውስጥ ይመጣል፣ ይሄ እንትኑ ትእዛዙ ነው ምናምን የሚለውን አንቀበልም፣ ስህተት ነው እሱ። በትክክልም ቁርአኑ የሚለው አላህ በደመና ውስጥ ይመጣል ነው ብሎ ነው የሚቀበለው። አንተ ይህንን ትቀበላለህ አትቀበልም? አላሁ አክበር። እኛ እኮ እሱን እኮ ፋይል እኮ ጨርሰናል። አንድ ሚዩት አታርገናል። ጨርሰን ይመስላል። አሁን አስተምሮቱ ላይ ነው የምናወራው። ሙሐመድ የተናገረውን ያስተምሮ ስህተት አሁን አርመው አስተምሮ ነው ያልኩ፣ ወሬ አይደለም። ሂዱ መስጊድ ቅሩ አለን ምናምን የሚለውን ተረት አይመለከተንም። አስተምሮት ላይ መሐመድማ ያው እኛ ያለውን ብሏል እኮ በእርግጥ ብሏል። ግን ይሄ ሰውዬ ሙስሊም አይደለም ነው ነው የኛ ጋር ሐሳቡ አንድ ሆነና ሙስሊማት ፕሊዝ፣ ያልጠየኩን አታውራ፣ ይሄ አታውራ። መስጊድ ሂድና ቅራ፣ እዚህ ሳታውቁ አትግቡ፣ እዛ ሂድና ተማር ብሏል። አሁን እኔ ጥያቄ በአስተምሮ ላይ ከእናንተ የተለየ የተናገረው አለ ወይ ነው? ሐቂቃ እናውራ ነው። ይሄ ልጅ ቅድም ጀምሮ እንደው አሁን በስነ ስርዓት ነው እያወራ የነበረው። ሲፈልግ እኔ ይሰድባል፣ ሲፈልግ ያንኛውን ይሰድባል፣ ሲፈልግ ይሄንኛውን ያስወርዳል። እሺ ቆይ ቴንክ ዩ። እንደዚህ አይነት ጭንቅላት በ5 ብርም አልገዛ። ፐርሰናል የተናገረህን አልጠየቅኩም። እኔ ስለ ፐርሰናል አይደለም ስለ አስተምሮ ነው እያወራን ያለ ነው። ሂድና ተማሩ፣ እዚህ ሳታውቁ አትግቡ ብሏል ብሏል። አሁን እቀራለሁ ቁርአን ብሏል። እሺ ይቅራል። በአስተምሮ ላይ ፕሊስ ያልጠየኩን አታውራ። በአስተምሮ ላይ ተለያያችሁት አለ ወይ እስካሁን ድረስ? እንዲህማ ማለት እኮ ይችላል እሱ። እኔ ሙስሊም ነኝ ጭንቅላትህን ሂድና ታከመው በእናትህ። ምን አይነት ዶማራስ ነው በእናታችሁ? ስሙን በአረብኛ አርግቶ አላሁ አክበር ብሎ ጽፎ እስቲ ቁርአን ልቅራለህ አንተ ቁርአንን ፈስር ስለ ሽንቱን ልሸና ደረሰ ራሱ ላይ። እኔስ ለዛሬ ይብቃን። እየያችሁን ዋብያዎች ያዛርጉትና ህመሙ ከባድ ስለሆነ ምቱ ከባድ ስለሆነ ነገኑ ከድር ምነው ጠፋ? በሰላም ነው? አይ ለሆነ ጉዳይ ነው፣ ለሆነ ጉዳይ የሆነ እርግጠኛ እየሆንኩበት ስለሆነ የሆነ ነገር አለና እሱ ነው። በቅርቡ እመለሳለሁ ከ1-2 ሳምንት በኋላ እንደዚህ
የሆነ ነገር ይዤ ሰብሰብ አድርጌ አመጣለሁ። ምን ፋይል እያደራጀ ነው ነው ተከታይ እያበዛ ነው? ተከታይ እያፈራው ነው እየሄድኩ አሁን። ሐዲስ ማይቀበሉ እኮ በጣም በዝተዋል አሁን ላይ። አሁን እኮ እኔ ነኝ ሹባ እየፈጠርኩባቸው ምናምን እየሄድኩ ምናምን እንትን እየፈጠርኩባቸው ነው። ጥርጣሬ ልባቸው ላይ እያሳደርኩ ፏ እያረኳቸው ነው። አሁንማ በዝተዋል፣ በትላልቅ ደረጃ በዝተዋል። አሁን ኦሮምኛ የሚያወሩት በተለዩ በጣም በዝተዋል። ሐዲስ በጣም ብዙ ሰው ነው የማይቀበል አሁን ላይ እያየሁ ያለሁት። ኦልሞስት ብዙ ሰው እየከዱ ነው። እኔ ደስ እያለኝ ነው በጣም እውነት። ግን እናንተ ላይም ችግሩ ይመጣል ዞሮ መጨረሻ ላይ ሐዲስን ካልተቀበላችሁ እናንተም ቁርአንን ብቻ ይዛችሁ መቆማችሁ። አረ ችግር የለም መላ እንፈጥርበታለን። አሁን በጀማ ተሰብስበን አሁን መላ እንፈጥርበታለን። ሌላ ሐዲስ ልጽፉን የቡሃሪንና አቡ ዳውድን ሙስሊምን አንቀበልም ብላችሁ እንትና ነው የሚያስቀኝ። ነበር ያንኛው መኪና ውስጥ ሆኖ ምናምን የሚናገረው እሱ ምርጥ እኮ ነው። ምርጥ ኃላፊያችን ነው እሱ። የሆነ አንተን የተናገረ ነበረች የሆነ ሰዓት ላይ እፎይን እንገላለን የሚሉት ግን እንደንትኑ ልጆቹን ነው ምንድን ነበር ያለው? ልጆቹንና ሚስቱን ማንም ያገባው ምናምን ብለው ነበረ። እሱ ተጠይቆ እሱ ራሷ ሚስቱንና ልጆቹን ማን ሊያገባ ነው ምናምን ብሎ ተናግሮ ነበር። አረ በጣም ከሱ የከባበዱ በጣም አሁን ማለት ነው በጣም በእንትን ደረጃ በጣም እየከዱ ነው። ትላልቅ በቃ ታዋቂ ሰዎች አሁን ልባቸው ጥርጣሬ ላይ ገብቷል። ረሱል ከተላከ በኋላ ስንት ዓመት የተጻፈውን ነገር እንዴት እንቀበል ምናምን እያለ አሁን በቃ እያግረመረሙ ነው። በየቦታው ልክዱ ነው በቃ ሁሉም ይክዳል በቅርቡ። አና ሐዲስ ምንድነው እሱ ከድር ወይስ ያለ ከድር ምንድነው? ስለምንድን ነው የምታወራ? እኔ ስለምን እያወራን ነው እየሰማ ያለው አንተ? አይ እኔ እኮ ሌላ እኮ ሰበብ እኮ ነው። ሐዲስ አይቀበልም ከድር አላዲን ነው ሐዲስ አይቀበልም። እኔ እኮ ገና ያው ታውቃለህ፣ በዚህኛውም ገና በዚህኛውም እኔ አሁን ማለት ነው በሚዲያ ነው ገና የተማርኩ ያለው ትምህርት አላውቅም። ያስብና ያው ብዙ አልተማርኩምና በውስጥ አናግረኛ ወንድሜ እንዳንተ አይነቱ ይፈለጋል። እዚህ ላይ አይበለኝ ጀማ አለ ምርጥ ጀማ የሞቀ ማለት ነው የቁርአን ጀማ አለ በውስጥ አይበለኝ። ቆይ እና ፎሎ አደርጋለሁ። ሐዲስ ሳይቀበል ሰው ሙስሊም መሆን ይችላል? ሐዲስ ሳይቀበል ሙስሊም መሆን ይችላል? አዎ በደንብ ይችላል። ሙሐመድ ይሄንን ታምናለህ? ሐዲስ ሰው ሳይቀበል ሙስሊም መሆን ይችላል? ኖ አይችልም። መቀበል ሙሐመድ ምን እንደምትለው ሐዲስ መቀበል አለበት። ሐዲስ አንድ ነገር ሮትክ በቃ አመል ቆይ ሐዲስ ማለት ነው የማን ንግግር ነው? ሰበር ዜና እኮ ነው። አንተ የማን ንግግር ነው ብለህ ነው የምታምነው? እኔ አይ በቃ ቡና ቦታ የሚወራ እንደዚህ እንትና እንደዚህ አለ፣ ሽንት ቤት ሲገቡ በድንጋይ እንደዚህ አድርጉ ምናምን አለ። ይሄ አይደለማ ሐዲስ የቁርአን አንዱ ፓርት ነው። ለምንድን ነው ሽንት ቤት እያልክ የምታጣጥለው? እንዴት ሽንት ቤት ሲገቡ በድንጋይ እንደዚህ አድርጉ ምናምን አላህ እንደዛ አለ እንዴ? በሽንት ቤት ሲገቡ በሶስት ድንጋይ ምናምን አድርጉ አለ እንዴ? ምን ባይላለው እንትና መሐመድ ምን ነው ዝም አልክ ወንድሜ? እኔ በዚህ መልስ ሰጥቼ ሌላ እጄን በጋነው እና የኛ ቡድን ተቀላቀለና በሰላም ኑር ወንድሜ፣ ሳትጨናነቅ ድንጋይ ሳትቆጥር ሽንት ቤት ግባ እንደዚህ አድርግ እንደዚህ። አሁን ያለውበት እስልምና በጣም ነው የተመቸኝ። ተው ሃይማኖት መቀያየር ወይም እስልምና መቀያየር ራሱ አቀይርም እኮ የምታምነው አንድ አምላክ ነው። አትቀይርም እኮ አትቀይርም። ምን አስቀየረ? ከረሩን ብቻ ነው የሚቀይረው ትንሽ
ነው። ከለሩም ያላ ከለር አይቀየርም። ቁርአኑም ያላ አይቀየርም። ከለር አንድ አይደለም፣ ቁርአን ነው። የአዲስ ከለር ነው። በአይን ትቀይራለህ። አይን ነው የሚቀየረው። በቃ የአተሳሰብ አይን ነው የሚቀየረው እንጂ እረፍ። ያው ምን መሰለህ ስታወራ አሁን እኛን እያጣጣልክ ነው የምታወራው። አስተካከል። አይደለም ጥሩ አይደለም። ሁሉም ተወዳጅ ነው፣ ግን የኛ ይበልጣል በማለት ነው እንጂ ሁሉም ተወዳጅ ነው። ወደም ምበልጥ ሚያንስ ወይም አትጨነቅም። እኛ ጋር ስትመጣ ምንድነው ሽንት ቤት ድንጋይ ቆጥሬ እንደዚህ አድርግ እስራት የለም። ፏ ነው በቃ። ሽንት ቤት ምልበት ቦታ አለ እንዴ? በቁርአን ላይ ሽንት ቤት ምልበት ቦታ አለ እንዴ? አዲስ ላይ አለ። አዲስ ላይ በድንጋይ አጥረግ ወይ የሚል የለም። አዲስ ላይ በሶስት የለም። ሽንት ነካ ብሎ በመቃብር ተቀጠቀጡ እናንተ ጋር ከድር ሽንት ጥፍጣፊ ነካ ተብሎ ምን ሽንት ነካ ምናምን እንጥፍጣፊ ጠብ ካለብህ በመቃብር በመዶሻ ተቀጠቀጡም እናንተ ጋር? አራ እንቀጠቀጥም እኛ በቃ ሽንት ልብ ንጹህ ከሆነ በመዶሻ ምናምን ማን ይቀጠቅጣል? የመቃብር ቅጣት የለም። አረ ፈታ ነው በእናትህ የለም። ፍሪ ነው እንደዚህ አይነት የመቃብር መርቡክ ማንዲኑክ ማነብዩክ የለም። ይሄ ማለት ነው ባይዘው እንደዚህ ብሎ የሚጠይቅ አካል ካለ አምላክ አይደለም። ይሄ እምነትን ራሱ አቅም ማለት ነው። መርቡክ ማን ነው ጌታ ካለ እዚህ እያመለከው እያወቀው አቅም እንደ ለምን ይጠይቃል? ብቶ መርቡክ ለምን ይላል? ለምን እምነት ያውቃል። አምላክ ልብ ያውቃል። የምትሰራው ነገር ሁሉ ስለሚያውቅ ምን አስመጥተው መላእክት ይልክብህና ማረቡክ ማንዲኑክ ምን አስባለው ያውቃል። ለምን መጀመሪያውንም ያውቃል። አንዴ ሚዩት ያዙ። ቢስሚላሂር ረህማኒር ረሂም አንድ መናገርና ማሳሰብ እንፈልገው ነገር እዚህ። ስለዚህ ዱዓ ልታረግ ነው። ዱዓ ልታረግበት አይደለም። ቤቱ ሐዲስ ማይቀበል ሙስሊም ሊሆን ይችላል። አላሁ አክበር። ትክክል ነው። አላሁ አክበር። በል ቀጥል። አይቻልም። አይ ከቀድር ጋር ታወራለህ። ሐዲስ ማይቀበል ሙስሊም መሆን ይችላል። አንዴ ላውራ እፎይ በፈጠር በአላህ ይሻል በፈጠር ሐዲስ ማይቀበል ሙስሊም መሆን ይችላል። ጠይቀው እፎይ እንዳትተው ላውራ። አሁን እዚህ መተን በምንጠይቅበት ጊዜ መበሻሸክ ሳይሆን ትምህርት ይዘን ለመሄድ ምንም የምትጠየቀው መልስ ዙሪያ ጥምጥም ነው የተጠየቀው መልስ። ብራዘር ሐዲስ ያልተቀበለ ሰው ከእስልምና ይወጣል እንዴ ብለህ ሙስሊም ትሆናለህ? ሐዲስ አትቀበል። እሺ ማስረጃ አምጣ። ሐዲስ ሳይቀበል ሙስሊም አይሆን። ቶሎ በል ትልቁ ላይ አድርገው እፎይ። ይሄ ጎበዝ ልጅ ነው። ከየት መጥቶ ነው? ማስረጃ አምጣ እስኪ። እንዴ አይዋል በለመሆኑ ከዚህ ይላል ማስረጃ። እሺ ብራዘር ይኸው ዝም ብሎ ነው የሚያወሩት ባይዘው። እሺ ማስረጃ አሳየን። አንተ ሙስሊም ነህ ከዘር ማስረጃ አሳየን ላወራው ነገር። አንተ ሙስሊም ነህ አይደለም? በሙስሊም ስም ግን እንደዚህ ራሱ መሆን ይሄ መርከስና መውደቅ ነው። እፎ ያንተ ቤት ማሳደብ ነው። አንተ ያወራ ነገር ማስረጃ አምጣ። ያወራህትን ማስረጃ አምጣ ተባልክ እኮ። ሙስሊም ከሆንክ ሐዲስ ማይቀበል ሙስሊም አይባልም ብለሃል። ቅድም ማስረጃ አምጣ ፈስር ሲልህ እኮ አላውቅም ብለህ የወጣ ሰው ነው። አሁን የተጠየቀው መልስ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ይላል። ክፈት መልእክት አቦ ዝም በል አንተ። ይሄ ልጋጋም ከየት ያስገባኸው? በአላህ ክፈት። አላሁ አክበር። ስምህ ራሱ ማን ነው ወጣላ? ክፈት አትቀጣፊ ክፈት። እስቲ ነው ክፈቱ። ስንት ሱራ ላይ ነው? አይ መጃጃል እያወራሁ ሐዲስን ያላመነ ይከፍራል ያለ ስንት ሱራ ላይ ነው? እና ይሄ ነው ያለው ነገር። ምን አይነት ነገር? እሱ ደግሞ የከለከላችሁትን ነገር ተከልከሉ ይላል። ሐዲስ ደግሞ እሱ የከለከለው ነገር ምን አገናኘው ከሐዲስ ጋር? ላኢላሃ ኢላላህ። ዝም በል እስኪ አንተ። ቆይ ከየት ነው የመጣኸው? ምን አገናኘው? ዝም ብለህ ታወራለህ እንዴ? ምን አገናኘው? ከሐዲስ ያላመነበት ሰው ይከፍራል የሚል ማስረጃ ከድር በሚያወራ አሁን ጎበዝ ምናምን የምትሉ ሰዎች ግን ምናቸው ነው የሚያማችሁ? ይሄ ጤነኛ ነው ብላችሁ ታስባላችሁ? ይኸው አንተ ጤነኛ አይደለ? ያወራውን ነገር አውጣና አሳያችሁ። ጤነኛ ሰው ያሰደባችሁ ነው። ወላሂ ቃል ምልህ ወላሂ እፎይ የአንተ ሚዲያ እያሰደበ ነው። ይሄ ልጅ በትክክል እኔ ለምን አልነግርህም? ማስረጃ ተተባልክ ማስረጃ ክፈትና ሐዲስ ያልተቀበለ ቡሃሪን ለምሳሌ ቡሃሪ ያልተቀበለ ሙስሊምን ያልተቀበለ አቡዳውድን ያልተቀበለ ይከፍራል የሚለው ማስረጃ አሳይ። መርሐባ እንደዛ ነው። በቁርአን ምን ይላል? መልእክተኛው ያዛችሁን ነገር ተቀበሉ፣ እሱም የከለከላችሁ ነገር ተከልከሉ። ይህ ማለት ሐዲስ
ነብዩ ሰለላሁ ዐለይሂ ወሰለም እንድንመራበት ነው። ሐዲስ ማለት ነብዩ ሰለላሁ የትኛው ዐለይሂ ሐዲስ ወሰለም የቡኻሪ የሙስሊም ወይስ የትኛው ሐዲስ ነው ብሎሃል ወይ? አላለህም እኮ እኮ እኛ ስለ ሐዲስ እኮ ነው። ሐዲሷው ይከፈለ ሐዲስ ነው ተቀበለሰው አላለህም። የከለከለህና የፈቀደልህ በቁርአን ውስጥ ነው ያለው። ነብይ የሰጠህ ታላ ተቀብሎ ቁርአን ነው። ሐዲስ ነው የምትል ከሆነ ሐዲስ ከቁርአን ሌላ የሚል አምጣ። ሐዲስ እኮ ያው ነብዩ ሰለላሁ ዐለይሂ ወሰለም እኮ ዝም ብሎ እኮ አያወሩም። ወማይን ጢቋን ሐዋይኑ ኢላ ወህዩሃ አንዲት ነገር ከራሳቸው እኮ አይነገሩም። ቂጤን መጥረጊያ 3 ድንጋይ አንጡልኝ ሲል ራሱ ተነስቶ አያወራም። ማን ነው እሱ? ቆይ 3 ድንጋይ ቂጤን መጥረጊያ አንጡልኝ ብሎ ሲልም አላህ ነው እንደዛ እያለ ያለው። አሁን በዚህ አሁን ስለ ምን ችግር አለው? አንድ ሰው ቢጠርግ አሁን ንጽህና ማለት ይሄ አይደለም። መሐመድ ከራሱ አንድችም አይናገር ወይ ነው ካልክ ወይ ከሆነ አላህ ከሆነ የሚናገረው በሱ ላይ ያላህን ከሆነ ስለዚህ ቂጤ መጥረጊያ 3 ድንጋይ አንጡልኝ የሚለውም አላህ ነው። ያላህን ቃል ነው የሚናገረው። አላህ እኮ አላለም። እዚህ ጋር እኮ ለኛ እኮ ነው የተዛዙ ነብዩ ሰለላሁ ዐለይሂ ወሰለም ያዛቸው ድንጋይ አንጡልኝ ሲል መሐመድ ከራሱ ምንም አይናገር ከሆነ ቂጤ መጥረጊያ 3 ድንጋይ ሲል አላህ ነው የሚለው። ያላህን ቃል ነው። እዚህ ጋር እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለውን ነገር ተቀበሉ ሲል አላህ እዚህ ጋር ያረጋር አይደለም። ለምሳሌ አላህ ወዱ ይሰግዳል አይደል? ምንም ነገር አይናገርም አልከን እኮ። ምንም ነገር ማይናገር ከሆነ እንጀራ ስጭኝ አይሻም ካለ ምግብ ስጭኝም ካለ which is የራሱ አይደለም ያላህ ነው። ምንም ነገር አይናገርም ከራሱ ሐዲስ ላይም ብለሃል። ከቁርአን ወጣ ሐዲሱ ነው ወይ ነው? ሐዲሶች እንደዚህ ሐዲሶችን ለምሳሌ ሶላት ስገዱ ያን አሁን ቁርአን ላይ ባይኖርም የቁርአን ላይ ያሉት አላሁ አክበር ለምን ተነጥላለህ? ኦኬ ለምን ተነጥላለህ? ምንም አይናገርም ካልከን እኮ እያንዳንዱ ከተነፈሳት ውጪ ንግግሮች ሁሉ ወይ ናቸው ማለት ነው። ምክንያቱም ከቁርአኑም ውጪ ያሉት ወይ ነው የሚሆኑት ያላ ቃል ናቸው ማለት ነው። አዎ የአላህ ቃል እኔ አሁን እያልኩት አንተ አልተረዳኸኝም። ከድር ትስማማለህ? ነብዩ ሰለላሁ ዐለይሂ ወሰለም አይናገሩም። አዎ በእርግጥ አይናገሩም። ከራሳቸው ነገር የለም። እሺ ሽንጥቃ እንትን ስር አልጋ ስር አለኝ አላቸው ያለው ማን ነው? አቡ ዳውድ 24 ላይ ማን ነው ከእንጨት የተሰራች እንትን ያለው ማን ነው? ማን ነው እንደዛ ያለው? የሽንጥቃ ያለው ማን ነው? ከአልጋ ስር የሽንጥቃ የሆነ ከእንጨት የተሰራ ማን ነው ያለው? እሱ ምን አይነት የሽንጥቃ ነው የምትለኝ ጎበዝ? መሐመድ ቢሸናባት ማለት ነው። ማታ ማታ የሽንጥቃ ያለው ከአልጋው ስር ማን ነው? طيب እኔ እኮ አሁን እዚህ ጋር እኮ እኔ እኮ ነብዩ ሰለላሁ ዐለይሂ ወሰለም አይሸኑም እኮ አሉ። ይሸናሉ። ሰው ናቸው እንደኛው። አላህ ነው እንደዛ ያለው። እዚህ ጋር አሁን ሁለት አይነት እንትን ነው ገብቷል። ይሄ አሁን የራሱ የቀን ከጊዜው ቀን የአማርኛ ትንሽ እንትን የሚያደርገው ይሄ ከራሱ ነው። ግን ለምሳሌ አምር የሆኑ ትእዛዝ የሆኑትን ነገር ከራሱ አንድ ነገር አድርግ መላልክም እንዳይሆን ምን ነው ወንድም ከራስ ጋር ትጣላለህ። ከዛ በኋላ ደግሞ ሱና አሉ። ሱና ማለት ነብዩ ሰለላሁ ዐለይሂ ወሰለም ያረጉ ነበር ማለት ግዴታ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ያቺ ፖፖ እንደዛ ማድረግ ሱና ነው ዋጅብ ነው? አቡ አዳምጠኝ አንተ ላኢላሃ ኢላላህ ከየት ነው የመጣው? በአላህ ምን ነው ውሃ ጠጣበት ካልተዋጠልህ አይደለም። አሁን አንተ ሙስሊም ነኝ ብለህ ሙስሊም እንዳልሆንክ ደግሞ ሁሉም እዚህ ውስጥ ያሉት ወላሂ ሙሉ በሙሉ ያውቃሉ። ኧረ አላሁ አክበር ተው በእናትህ። ሌላ እንትን ውስጥ መልስ አብራራ ቀጥልበት ወንድም አይጭነቅ። እኔ ይገባኛል፣ ስሜቱ ይገባኛል። እየተጨናነቅ ነው። እንደምንም እንትን በል አብራራ እና ይሄ ነው ሁለት አይነት እንዳልኩ ነገር ማለት ነው። እኔ አምራለ ትእዛዞች እንደዚህ አድርጉ ከተባለ ያ ትእዛዝ ከአላህ የመጣ ትእዛዝ ነው። ገብቶሃል? ደግሞ ሱና ለምሳሌ ሰለላሁ ዐለይሂ ወሰለም በቀኝ እጅ ያዘወትራሉ ሁሉ በሚያጸጉራቸው ነው እኮ እንትና አላሁ አክበር ኬታ መጣው ይሄንን ቁርአኑ ብሎሃል። ቁርአኑ ግልጽና የተብራራ ነው፣ አብራሪ አያስፈልግም ከተባለ በኋላ አይ ሐዲስ ቡሃሪ የሚባል ከእንዲህ ቦታ ከአዘርባጃን የመጣ እንደዚህ አይነት ስውር የነበረ እንደዚህ ሰበሰበው የሚል ተረት የሚጽፍላችሁ አለ ብሎ ነግሮሃል። ሙሐመድ ከሞተ ራሱ ከ200 ምናምን በኋላ የተሰበሰቡ ሐዲሳቶች ቁርአን ተመሩባቸው ብለሃል። እሺ ለመሆኑ ነው ክርስትና ላይ ጥያቄ ልጠይቅህ።
ከከድር ጋር ጨርሱ ቅድሚያ። እኔ ከድር ጋር ምንም ልግባባም አልችልም። ወደዛ ይሮጣሉ ሲያዙ በሽሽቅ ማለት ነው። ይሄ ደግሞ አንድ ሰው እንዴት በራሱ በነፍሱ እንዴት ይቀልዳል? በነፍሱ ወላሂ አቀል እንዴት እኔ አልተጨነኩም። የምሬን ነው አልተጨነኩም ወንድም እኔ አይ አዳምጠኛ እንዴ ከድር ብለህ ሳምንታኩ ማለት መርሃባ ወላሂ እውነቴን ነው ብለህ ዛሬ ሁን ነገ መቼ ሞት እንደሚመጣ ማናችንም አናውቅም። በራሳችን ባቀልድ አናውቅም። የምሬን በራሴ ማለት ነው። ገብቶሃል? ይሄ ጨዋታ አለ። ስለ ራስህ ስለ ነፍስህ ነው። ትሞታለህ፣ ትጠይቃለህ። እውነትን መፈለግ ነው ያለ ጨዋታ መሆን የለብህም። አላህ አክበር። እናንተ እምነት አሁን እነኚህ አላህ እጅ አለው እግር አለው ገሃነምን ይረግጣል ከሌሊቱ 1/3 ይወርዳል የሚለውን ታምናለህ አይደለ? አዎ አምናለሁ በትክክል። እነኚህ ሁሉ ያሉት አዲስ ላይ ናቸው። ከድር ታምናለህ? እነኚህን አላህ ከሌሊቱ 1/3 ይወርዳል ለምን ወርዳለሁ ስላላለ አላምንም። እሱ እኮ ሐዲስ እኮ አላምንም ብሎ አልኩ መጀመሪያው ነው እንዴ? خلاص እሱ ጋር እኮ ፋይል እኮ ዘጋ። እሱ አላምንም እኔ ማምንም ዘጋ እንዴ? ልንግባባ አንችልም። እሱ ሙስሊም አይደለም፣ ከሙስሊምና ወጥቷል። አይ ከእስልምና ወጥቷል አይደለ? አዎ አስለን ይሄ እሱ ሙስሊም አይደለም ሲጀመርም። የት ገባ ከወጣው የት ገባ ወንድሜ? ወፈ በእናትህ ሲወጣ የት ነው የሚገባው? እሱ ጨዋታ ነው ያዘ። አንተ ሚዲያም እያበላሽ ነው። አንዴ ቆይ ወጣ አልኩ። የት ገባ? አንዴ ቁርአን ብቻ ነው መከተለው ብሏል። ቁርአን ብቻ መከተል ከእስልምና ያስወጣል ማለት ነው። አዎ ከእስልምና ያስወጣል። ለምን የግድ መቀበል አለብህ ሐዲሶችን። ማስረጃ አንዱን ተቀበለ አንዱን መተው የለብህም። ማስረጃ ሳየንና እሺ እንቀበል። ማስረጃ ሳየን ያ አዩሀ الذين آمنوا ادخلوا في السلم كافة ولا تتبعوا ወደ እስልምና ስትገቡ የተመቻችሁን ይዛችሁ የተመቻችሁን አተው ጠቅለል ብላችሁ ግቡ ነው የተባለው። ወደ እስልምና ስትገቡ ማለት ነው። ከድር በእናትህ ዝም በል አንተ ስላንተ ጋር ምንም አይነት ወሬ አልፈልግም። እሺ ልክ ነው። እስቲ ሐዲስ የሚል አንብባል። እዚህ ውስጥ ሐዲስ የሚል አለ እና ሐዲስ አሁን ከእስልምና አንዱ ፓርት ነው። ገብቷል? ሐዲስ ተቀበየ ቁርአን ይሄን መስፈርት ከየት አመጣው ነው እንጂ ሐዲስ ማለት እኮ እየነገርኩህ እኮ ነው። አንተ እኮ ነው መስፈርት ያልከው እኮ። ቆይ አላሁ አክበር። አንተ ነው መስፈርት ያልከው እንጂ ሐዲስ የተጻፈው የተሰበሰበው እኮ ራሱ ከ200 ምናምን ዓመት በኋላ ነው መሐመድ ከሞተ። መሐመድ ሞቶ እስከ 200 ዓመት ድረስ በተለያየ ዓለም ላይ የነበሩ ሙስሊሞች ሐዲስን ያውቃሉ እንዴ? ቡሃሪ ማን እንደሆነ ያውቃሉ እንዴ? ሙስሊም ምን እንደሆነ ያውቃሉ እንዴ? አቡ ዳውድ ምን እንደሆነ ያውቃሉ እንዴ? ቤቶቹ በዓለም ላይ ያሉ ሙስሊሞች ያውቃሉ እንጂ እንዴት ነው የሚያውቁት? አቡ ዳውድ እኮ የመጣው እኮ ከ200 ምናምን ዓመት በኋላ ነው ሐዲስ የሰበሰበው እኮ። ሐዲስ እኮ ታዲያ ዝም ብሎ እኮ አልሰበሰበም እኮ ከነሱ ከሰሃቦች ከሰለፊዮች እንደዛ ያደረገ እኮ ነው ያመጣው እንጂ ዝም ብሎ ከራሱ የለም ነበር አስቀድሞ። ኤኒዌይስ ምን ብላኛል መሰለህ? ወይ ሐዲስ ብቻ መከተል አይምን ቁርአን ብቻ መከተል ሌላ ሳይሆን ቁርአን ብቻ መከተል ከእስልምና ያስወጣል ወይ ብዬ ሐዋ ያስወጣል አልከኝ አይደለ? አዎ ሐዲስም የግድ መከተል አለበት። መሐመድ ቁርአን ብቻ ይከተላል አይከተልም? እንዴ ቁርአንም ሁሉንም ይከተላል። መሐመድ ምን ይከተላል ሌላ ከቁርአን ውጪ? እያሳየን እኮ ነው እሱ ምን ይከተላል? ለምሳሌ መሐመድ ቢከተለው ግልጽ አድርግልኝ። ለምሳሌ እሺ ቁርአንን ብቻ መከተል ከእስልምና ያስወጣል ብለሃል። መሐመድ ቁርአንን ብቻ ነው የሚከተለው? ሌሎች የሚከተላቸው ነገሮች አሉት እንዴ? መሐመድ እኮ የራሳቸው እኮ መልእክተኛ ናቸው እኮ። ሐዲስም እሱ ስላለ መሐመድ ቁርአን ብቻ የሚከተለው ሌላ የሚከተለው መጽሐፍቶች አሉት። የሚከተለው ነገር አለ። እንዴት ነው የማይከተለው? የራሱ ባህሪ እኮ ነው። ሐዲስ እኮ ማለት እኮ የሱ ሱናዎች እኮ ነው። አንደኛ ሐዲስ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሱናዎችና በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ በቁርአን ያልወረደ አንድ ሰው ሙስሊም ለመሆን አላህንና ሙሐመድን መከተል አለበት። እንትና ሐዲስ የሚባለው መከተል አለበት። ሐዲሱ ደግሞ ማለት እነ ቡሃሪ መከተል አለበት ማለት ነው። የግድ የሐዲሱን እነ ቡኻሪ ምናምን ሳይሆን የግድ ሐዲሶቹ መቀበል አለበት። ለምሳሌ ሶላት አሰጋገድ ግድ ነው፣ ትቀበላለህ። እንደዛ የሚሰገደው አዎ። ሐጅ ስነ ስርዓት እንደዛ ነው፣ አዎ ትቀበላለህ። ሐዲስ እንትን ላለልህ ገብቷል። ሐዲስ ላይ ማለት ነው። ለማንኛውም አለ ቶፒካችን ወደዚህኛው ሽፍት አድርገን ከድር በቃ ብራዘር ሶሪ እንዳትናደድ። እንግዲህ ውሃ ጠጣበት፣ ምንም ማድረግ አይቻልም። እንትን ነው እኮ አሁን እሱ ያለ ግልጽ ነበር። ኡፎ ያለክ
ሙሐመድ ሙስሊምና ቡኻሪን ይሄን ሐዲስ ይከተል ነበር ወይ ነው ብሎ ነው እየጠየቀ ያለው። ወይስ ይከተላል አይከተልም ብለህ መመለስ ነበር። ተጨንቃል። በማንኛውም ሰላም ይደር ወንድም፣ አትጨነቅ። እና ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም አሁን ሐታ ነጃሺ ብትል ተአምሮ እኔ እንደራሴ የሚታየኝ አሁን የነጃሺ ራሱ ተአምሮ የኻሊድ ብን ወሊድ ታሪክ አሁን እኔ በራሴ አስተሳሰብ ነው የምልህ። ዝም በል አንተ ካንተ ጋር እያወራሁ አይደለም። አንተ ደክሞታል፣ አታስረዝሙትና አንድ የመጨረሻ የ1 ደቂቃ ጥያቄ ልጠይቅ ከድሮይ በቁርአን ሐዲስ ተቀበሉ የሚል አለ? በጣም አሳጥረህ መልስ ነው። ቆይ ከድር አንተን አይደለም አላሁ አክበር ነው። ይቅርታ አፉ በለኝ። አንተ አትቀበልም? ምን የሚል ሐዲስን ተቀበሉ የሚል ሐዲስ ማለት እኮ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አለ ወይስ የለም? ችግር የለውም። አለ ወይስ የለም? አለ። ባጭሩ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ይላል በቁርአን ማለት ነው። መልእክተኛ ሰጣችሁ ታዘዙ። ኦኬ፣ ስለዚህ ነብዩ መሐመድ ያለውን ታዘዙ ተቀበሉ ተብላችኋል። እሺ እፎይ ምን ነው ተቀበሉ ተብላችኋል ነው? አዎ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በቃ ሐዲስ ልስጥህ። እሺ ማይከን ሐዲስ ልስጥህ። እፎይ በቃል ስልጣን ለከድር እንዳስተላለፈለት ቪኪ እንዲህ ብሏል። ምን ብሏል? ነብዩ መሐመድ እስልምናን አረቦችን ፕራንክ ለማድረግ ያመጣሁት እምነት ነው። ያው ነብዩ መሐመድ ያለውን ተቀበል ተብለለ ባንተ የተባበቃ ሙዳስከ በነገራችን ላይ ባንተ ሙድ እንደሆነ አሁን ገባህ ወደኔ ሲመጣ ያው ነብዩ መሐመድ ይላል። ፕራንክ ብለው ከየት ነው የመጣው? ለማንኛውም ይሄ ማለት ነው እኔ ልንገራችሁ አጠር አድርጌ ማለት ነው ይሄ የህይወት እንዴት ነው ሙድ የሚሆነው? ቆይ አንተ ላይ ቆይ እስኪ ቆይ እኔ ላይ ይኸውልህ አንተ የለበስከውን ቀሚስ እኔ ለብሼ ሳሳየህ ነው ቀድሞ ነው የገባህ። ነፍሱ ላይ ያድርግን ተሞት ይላል። መቼ እንደምትባላችሁት እዚህ ጋር ትምህርት በምታስተምሩ ጊዜ ለምሳሌ ትምህርት አንድ አዳምጠኝ። አሁን አንተ የምትቀርጸው ነህ አላሁ አክበር ምን እያለ እንደው ታውቃለህ? ቆይ ሐዲስ ማለት እከሌ ከሌ ነገረን ከከሌ ሰማው የሚል ተረት ነው፣ ጽሑፍ አይደለም። መሐመድ የተናገረው አይደለም። ሰንበዲ ብድግ ብሎ ቡሃሪ ብድግ አለና ከከሌ ነግሮት እንደዚህ ብዬ ሰማው ብሎ መጽሐፍ ስለነገረህ ይሄ እውነት አይደለም ነው። ለምሳሌ ከድር ብድግ ብሎ ዑመር እንደዚህ ያለ፣ ዑመር ደግሞ ለዑመር ለአቡበከር እከሌ ብሎ እንደ መጽሐፍ ነው። እናንተ ማትቀበልም ማለት ነው። መጽሐፍ ቅዱስን የጻፈው ሰው ማን ነው? መጽሐፍ ቅዱስን እቀበላለሁ። ሐዲስና መጽሐፍ ቅዱስ ምን አገናኘው? ቁርአንን እኮ ከነዛ መጥቶ እኮ ነው፣ ከሷሃቦች የመጣ እኮ ነው። ሷሃቦች ለሰለፊዮች ተናብሮ የመጣ ነው። መጽሐፍ ቅዱስ ሐዋርያቶቹ ስለጻፉት ነው የምቀበለው። ሐዋርያቶቹ ስለጻፉት። ሐዲሱን እኮ ሙሐመድ ጋር የነበሩ ሰሃቦቹ አይደለም የጻፉት። ሰሃቦቹም አይደሉም ታቢያኖቹም አይደለም የጻፉት። ከ200 ዓመት በኋላ ልክ ማለት ምን ማለት መሰለ? ከአፄ ቴዎድሮስ በፊት የነበረ ታሪክ ማለት ነው። which means ከአፄ ቴዎድሮስ አካባቢ በፊት የነበረ አፄ ቴዎድሮስ 150 ምናምን 170 ምናምን ዓመቱ ነው ገና። ምን ማለት ነው መሰለ? አሁን ብድግ ብለህ እናቴ እንዲህ ብላ ነገረች፣ ለእናቴ ደግሞ አባቷ ነገራት፣ ለአባቷ ደግሞ ጎረቤታችን እከሌ የሚባለው ነገራት ብለህ መጽሐፍ ማለት እኮ ነው። የ200 የ300 ዓመት ታሪክን ብድግ ብለህ ከ300 ዓመት በኋላ እነ ቡሃሪ ተነሱና ሙሐመድ እንዴት ነበር ሽንት ቤት ሲገባ? ሙሐመድ ሲገባ ሽንት ቤት እንደሰማሁት 3 ድንጋይ ይዞ ነው። ማነገረ? ቆይ እከሌ የሚባለው ነገረኝ። ለሱ ማነግሮት ነው። ለሱ ደግሞ እከሌ የሚባለው ነግሮት ነው። ለዛስ ማነግሮት ነው። እከሌ የሚባለው ነግሮት ነው። ይተዋወቃሉ አይታወቁም? ሰምቶታል አልሰማሁም? ይሄ እኮ ታሪክ እኮ ነው። ታዲያ እንዴት ነው ይታለፍ የሚችለው? ተረት ነው። የ300 ዓመት ተረት ከከሌ ሰማ የሚል እስቲ አንተ አሁን ብድግ በልና አይደለም የ300 ዓመት የትናንትናውን የአፄ ኃይለስላሴ ጊዜ ነበረን ሜይ ቢ 1935 አካባቢ የነበረውን ፋሽስት ጣሊያን አዲስ አበባ ሲመጣ ምናምን የነበረውን ታሪክ እስቲ ቁጭ በልና ጻፍልኝ። እስቲ መጽሐፍ አይደለም ያልኩ እከሌ ነገረኝ እያልክ ዝም ብለህ ጻፍ። ከዛ ኤግዛክት እውነት ይሆናል አይሆንም? ያውም በደንብ አሰው በደንብ ቴክኖሎጂ ያለበት አሁን በደንብ መረጃዎች ፍሎ በሚያደርጉበት ዘመን ላይ የሆነ እንኳን ብዙ መጽሐፍቶችን እያነበብክ ትምህርት ባለበት ላይ እንኳን
እንዲሁ ሰማው ብለህ ብትጽፍ አይመጣውም፣ ኤግዛክት አይመጣውም። እቺ አሁን የስንት ዓመተ ምህረት 100 ዓመት እንኳን ያልሞላይ ታሪክ ማለት ነው። ወደኋላ 300 ዓመት በዛ ዳርክ ኤጅ ላይ ምንም መረጃ በሌለበት ላይ ምንም እንትን ሶሻል ሚዲያው ባልነበረበት ላይ ስልክም ባልነበረበት ላይ ከዛ ከ300 ዓመት ምናምን በኋላ መጣ ከሌ ሄደ ተጠይቀውና እንዴት ነበር ሽንት ቤት ሲገባ በየትኛው እግሩ ነው የሚገባው? አንድ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም እኮ ጻፉ ብለዋል እኮ ከኔ ላይ የምታዩትን ነገር ጻፉ። እዛ ያያትን ነገር የሚጽፍ ሷሃባ ነበር። እያንዳንድ የነሱን የሚያደርጉትን ነገር ሐዲስ ተሰብስቦ ሰማ ነው ወይስ ተጻፉ የሚል ሐዲስ አለ? ምናገረውንም አትጻፉ የሚል ሐዲስ አለ። ሳይ ሙስሊም 3004 አንብብለት እንትና የምናገረው 3004 ገረውን ነገር አትጻፉ ብለው ጻፉ ብለው አሁን ፎይ ደክሞታል እያጠቃለን ወገንታት በእርግጥ እንደዛ ይላል። ያ ይበቃናል ዛሬ። ለማንኛውም ኤኒዌይስ አላህ በደመና ይመጣል የሚለው ነበር ዋና ቶፒካችን። አላህ በደመና ውስጥ ይመጣል የሚለው የዋብያዎች አቂዳ ሲሆን አዎ በደመና ጥላ ውስጥ ይመጣል። ስለዚህ ዋብያዎች ምንም እንኳን አላህ ፍጡር ውስጥ አይገባም ከአርሽ በላይ ነው ቢሉ ቆይታው ነብዩ ሰለላሁ ዐለይሂ ወሰለም ከሰሩት ታምናለህ አታምናለህ? ምንም አምነው ነገር የለም። ምንም ሰርቷል በሐዲስ ፍራንክ ነው። ምንም ፕራንክ ከፕራንክም በላይ ደብል ፕራንክ ነው። ቁርአኑ ላይ ግልጽ አስፈራሪ ብቻ ነው። ምንም ታምር አልተሰጠም ተብሏል። ሐዲስ ላይ ሰማይ ከፈለ፣ ጨረቃ ከፈለ፣ ተረት ነው እሱ። የነጃሺ ራሱ አስተያየታው ታምር ነጃሺ መስለም ምን አልክ? የነጃሺ መስለም ለኔ ታምር ብዬ ነው የሚይዘው። ነጃሺ እንደሰለማ አንድ ማስረጃ አንጣ፣ አንድ ብቻ ብዙ አለ የምፈልገው። እንዴ አልሰለመም ብትል ነው አንድ ማስረጃ አንጣ። አይደለም አንተን ደራሲያችን አለ የሚለው የቁርአን አያት ካለ ነጃሺ እንደሰለመ ማለት ነው። አዎ እሺ፣ ብቻ እኔ ቁጥሩ አወጣጡ ለተጂደን አሸደ الناس عداوة ሱረቱል ማኢዳ ያ ሱረቱል ማኢዳ ላይ 199 እኮ። ሁለተኛ ደግሞ ሶላተል ጋይብ ሰግደውበታል ነብዩ ሰለላሁ ዐለይሂ ወሰለም። ሶላተል ጋይብ ማለት የጠየቅኩህን ነጃሺ ማስረጃ ስጠኝ ነው ያልኩህ። የነጃሺ መስለም ነብዩ ሰለላሁ ዐለይሂ ወሰለም አንደኛ ሶላተል ተረት አታውራ። ነጃሺ ሰለመ ብሎ የተናገረበት የቁርአን ክፍል ማስረጃ ይኖራል? ይሄው ለተጂደን ከፈትልኝ አልኩህ እኮ ሱረቱል ማኢዳ ከፈትልኝ። ምን ይላል? በለው ምን ይላል? أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون إلى من مالنا በእነሱ ላይ በተቀራባቸው ጊዜ በእነሱ ላይ ጃፈር በቀራባቸው ጊዜ የሚያስተባብሩ አልነበሩም። በነጃሺ አካባቢም ቄሶች ነበሩ ይላል። ነጃሺ ይላል። ነጃሺ እኮ በራሳችን ያወጣለ ስም የግድ ስም መጥራት ነበረበት ማለት እያልክ ያለው ስለማን ነው የምታወራው? ካዳ ስለማን ተረት እያወራህ ነው? ዛሬ ተነስተን ነጃሺ ሸለመ ብለህ ይሄን የምትቀረው ላይ ነው። ከፈለክ ካመን ከፈለክ ማመን ያለማመን ያንተ እንትን ነው። ማመን አለማመን አይደለም። ዝም ብለህ ቀራህና በሰገዱ ጊዜ ላይ ያስተባበሉ ምናምን። ስለምን ታሪክ ነው የምታወራው? ስለምን ነጃሺ ነው የምታወራው? ነጃሺ የሚል ማስረጃ ልታመጣልኝ ትችላለህ? እሺ ሱረቱል ማኢዳ ለከፍተኛ ይችላል ልታመጣልኝ ትችላለህ? ቢቲ ከፈተውና ወይ አንብብልህ። እኔ በአንተ ፕራንክ ላይ አልሳተፍም ወንድሜ። ፕራንክ እና ምናምን ያልክ በራስህ በህይወት ቀልድ። ለማንኛውም በቃ አይደለም ከቁርአን ከሐዲስ ላይ ነጃሺ የሚባል ንጉስ ሰለመ የሚባል ተረት የለም። ወላሂ አለ ሐዲስ ላይ አንድ ሰው እና ስለሰለመ ነው ሷፈል ጀናዛ የሚሰገድበት። ገብቶሃል? አይደለም በእናትህ አትታገለኝ። አለ የተሰገደበት መሐመድ ይሰግድ ነበረ። ተረጋጋ። ሱራ 9 111 ሱራ አይ ቲንክ
በኋላ ነው የተከለከለው። እየሄደ ይሰግድላቸው ነበረ። ከመቃብር አውጥቶ ሁሉ ምራቁን ይግታቸው ነበር ሙስሊም ያልሆኑትን መሐመድ። ስለዚህ ክርስቲያን ላይ ሶላት አይሰገድም የለም ምራቁን የሚግታቸው ነበር። መስገድ ብቻ ሳይሆን አውጥቶ ላቸው ላይ በረከት እንዲያገኙ ሙስሊም ያልሆኑትን። ኤኒዌይስ በኋላ ነው አትስገድ ተብያለሁ ብሎ ያለው። ስለዚህ ሳትረብሻ ፓኒክ አታድርግ ፕሊስ። ለምን ትረብሻለህ? ፍየል እየጠበቀ ከነበረ ሰው ይሄ ቁርአን ይጻፋል ተብሎ በፍጹም ወላሂ ምንድነው? ፍየል ከሚጠብቅ ቤት ያትምጡ ማለት ምን ታምር ነው እንዴ? ታምር ነው። የመሐመድ ቤት ከተመገባችሁ አዳምጥ። ለአንተ ፍየል ጠባቂ ከሆነ አንድ ሰው ይሄንን ተአምር ሊጽፍ አይችልም። ምን ሚል እናንተ ያመናችሁ ወይ መድረሱን ሳትጠሩ ወደ መሐመድ ቤት እንዳመጡ ከተጠራችሁ በኋላ ምግብ ከበላችሁ ወዲያውኑ ከቤቱ ተበተኑ። እሱ ከሞተም በሕይወትም ካለ ሚስቶቹን እንዳታገቡ ለእናንተ አልተፈቀደም፣ ካገባችሁ ኃጢአት ነው የሚል ይሄ ታምር ነው። ታምር ነው። እሺ እንጨምር። ሴቶቻችሁ ለእናንተ እርሻ ናችሁ፣ እርሻችሁን በፈለጋችሁት ሁኔታ ረሱ። ታምር ነው። ከረኛ አይጠበቅም። ትምህርት ነው። አዳም አላህ ከፊሉ በከፊሉ ላይ ያበላልጧል። ይሄም ወንዶች ለሴቶች ገንዘብ በመስጠታቸው ነው። እነኛ ማመጻቸው የምትፈሩትን ገስጿቸው፣ በመኝታ ተለያቸው፣ ምቷቸው። ታምር ነው። ወላሂ ትልቅ ትምህርት ነው። ትልቅ ትምህርት ታምር ነው። በጣም ፊሎሶፊ የሚፈልግ ኦኬ። ሚስትን በሚስት ቦታ ከፈለጋችሁ ለምትለወጠው ገንዘብ ስጧትና ለውጡ። ታምር ነው። ማግባት ከፈለጋችሁ 2 3 4 አግቡ። አለማስተካከል ከቻላችሁ አንዷን አግቡና ባሪያ መደረብ ትችላላችሁ። ታምር ነው። ይሄ ነው እንዴ? አሁን ይሄ መሐመድ ሲባልስ አዳምጥ። ሌባ ሲባልስ ሱራ 3:161 ላይ አዳምጥ። ፓኒክ አታድርግ። ቁርአንን እየቀራው ነው። ታምር የሆነውን አዳምጠው። ነቢዩ መሐመድ ሌባ ነው ሲባል፣ ልብስ ሰረክ ሲባልስ ለነቢዩ ሰለባ መስረቅ አይገባውም። ለነቢይ ሰለባ መስረቅ አይገባውም። የሰረቀው ሰውዬ ሰለባውን ወይንም ልብሱን በቂያማ ቀን ተሸክሞ ይመጣል። ታምር ነው። ታምር ከሆነ ከሌለ የሰረቀው ለማለት አይ ልብሱን ይዞ የቂያማ ቀን ይመጣል። ኦኬ። ዝርፊያስ ንብረት ከዘረፈ በኋላ የጦር ዘረፋ ገንዘብ የሙሐመድና ያላህ ነው ንብረት ለመውሰድ ታምር ነው። ይሄ ምን ነው ታምር? ይሄ እኔ ትምህርት ወላሂ ትልቅ ትምህርት ነው። ቁርአን በጣም እንትን የሆነ በእናትህ ለአንተ ታምር ነው። ንፍጥ ጭንቅላት ከሆነ ያለህ ማለት ነው። ለእኛ አይነቱ ግን እንደዚህ አይነት ተረት በላይ የለም። ተረት ነው ለእኛ። ይሄ ታምር ነው ይለኛል። እንግዲህ ደግሞ እኔስ 7 ሰዓት ሆነብን እኮ ዛሬ ያመሸና ቃሎት ያሰማልን። ዛሬ ከምሽ የለቀኩት ቪዲዮ አለ፣ ግቡና እዩት። ላይክ አድርጋችሁ ሜሴጅ ምናምን ጻፉ፣ ለሁሉም አጋሩ። ለብሶ መጋራት ስላለበት ከመሸ ነው የለቀኩት መጨረሻ ላይ። እናመሰግናለን። ወንድማችን ግን እውነትም ይሄ የፍየል ጠባቂ መጽሐፍ መሆኑን በግልጽ አስረድቶናል። ፍየል ጠባቂ ካልሆነ በስተቀር ፓንት ሰርቃል ሲባል የቂያማ ቀን ይዞ ይመጣል የሚል አምላክ የለም። ሌባውን ያውቃል፣ ሁሉን አዋቂ ስለሆነ ይነግረን ነበረ። ይሄ ሁሉን አዋቂ አምላክ ተናገረ ተብሎ አይታሰብም። እናመሰግናለን ቦስ። ደህና ደሩ። ቻው። ሳንፈልግ እየቆየን ነው ሰሞኑን።